ልጆች ያሳዩት ባህሪ ራሱ የሚገርም ነው። ተጠምቀናል ከዚህ ከፕሮቴስታንቱ ሄደናል ብሎ ያሉ ሰዎች ይሆኑ የነበሩት የሚገርም ነው። አንዳንዶቹ እንግዲህ እንዳያችሁት የሴት ቦርሳውን ላይ ያዙ አሉ። የሴት ልብስ የለበሱ አሉ። የተጣበቀ ልብስ በላያቸው ላይ ታይት የለበሱ ወንድ ሆነው ግን ሴት የሆኑ እና ሹሩባት ሰርተው ያሉ እና በጣም አሰቃቂ። እኔ ለመጀመሪያ ጊዜ በኢትዮጵያ ታሪክ እንደዛ ሳይ ነው ያለውበት ቦታ። እሱ የሚሰበክበት ቦታ ታይም አይደለም፣ አዋርድ ነው፣ ሽልማት ነው፣ ግርግር ነው የመጣንበት። ያን ጊዜ ሌላ ህሊና ውስጥ ነው ያለ ሰው ፓርቲሲፔት ማድረግ የፈለገ ሌላ ነው እዚያ ላይ። ያን ሲባል ሰውን ዲስአፖይንት ሊያደርግ ይችላል፣ ቅር ሊያሰኝ ይችላል። የት ነው የሚሰበከው? ኢየሱስ የት ይሰበክ? እውነት። ሰላም ለአንተ ይሁን። ሰላም ለእናንተ ይሁን። እንደምን አደራችሁ? አለን። መምህር አይደል? መምህር ነህ አይደል? እንዴት? በምን አወቁ? አንዴ መነን ቤት ተገናኝተናል። ሊሆን ይችላል። አዎ። ከዛ ወጥተው ጥያቄ ስጠይቁት ወጥተው የራሱን ቤት ከፈቱ አይደል? ምንድን ነበረ? ረሳሁትኝ። አስታውሱታ ራሱ እስኪ። አይ ብዙ ቤት ያው መችስ የቲክቶክን ነገር ያውቁታል። ቁጥር የሌለው ቤት ነው ብዬ ነው። ከቆየ ደግሞ ልረሳው እችላለሁ። ችግር የለም። ደህና ነዎት? ለማንኛውም ገጽዎትን ማውቆት መስሎኝ ነው ዜድ ምለዎት። አዎ እንተዋወቃለን። ችግር የለውም። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ሰላም ናችሁ? አለን። በጣም ጥሩ ጥያቄ ይዘን መተናል ዛሬ። እስኪ እርሶም መልስ መስጠት ያለበት ብለን የምናስበው እና የኢየሱስ ስሙ የት ነው መወራት ያለበት? መቼና የት ነው መነገር ያለበት ስለ ኢየሱስ? ማለት ስለ ኢየሱስ አዳኝ ቦታ ይለየዋል እንዴ? ያው በሚገባው መጥራት ባለብን ጊዜ ሁሉ እንጠራዋለን እንጂ ማለት ቦታው ሲሉኝ አልገባኝም። የተለየ ቦታ ለርሱ ያው አምላክ ነው፣ ሕያው ነው። በአምላካችን እንለዋለን፣ አዳኛችን እንለዋለን። ቦታው ሲሉኝ ስፔሲፊክ ቦታ አለ ወይ ለእርሱ ብዬ ነው። አዎ ሰሞኑን አንድ ኢትዮጵያ ውስጥ የተካሄደ አንድ የሽልማት ፕሮግራም ነበረ የዚህ የቲክቶክ እንትን እና እዛ ቦታ ላይ ደግሞ በጣም ብዙ በተለይ በውጭ ዓለም ያለን ሰዎች የምናያቸው በጣም አስጸያፊ የሆኑ በሀገራችን ብዙም ያልተለመዱ ነገሮች በዛ ፕሮግራም ላይ ሲታዩ ነበረ። አለባበሶች አንዳንድ እንደውም እዚህ ሀገር እንደምናየው ወንዶች ጢም ያላቸው ፀጉራቸውን ግን ሹሩባ የተሰሩ እንደገና ደግሞ እሱ ብቻ ሳይሆን የእህቶችን የሴቶችን ቦርሳ የያዙ ታይት የለበሱ ወንዶች የታዩበት ነበረ። በዛ ላይ አንድ ወጣት ልጅ በፊት ህይወቷ እሷም በጌታ ሳትሆን ብዙ ነገር ውስጥ የነበረች ልጅ ግን አሁን በጌታ ከሆነች በኋላ ጌታ ኢየሱስን አዳኝ አድርጋ ከተቀበለች በኋላ በህይወቷ ለውጥ ያገኘች ልጅ እዛ ላይ ምን ተናገረች? 27 ነው 25 ሽልማቶች አሉ ለሁላችሁም፣ እዚህ ሁሉ ብዙ ናችሁ፣ እዚህ ላላችሁት በሙሉ ያው ይሄ አይበቃም አይነት ነገር እና ግን ለሁላችሁ የሚበቃ አንድ ስጦታ ግን አለ። እግዚአብሔር አብ ለሰው ሁሉ የሰጠው አንድ ስጦታ አለ። ለሰዎች ህይወት እረፍት የሚሆን ሰላም የሚሰጥ አንድ አለ። እግዚአብሔር የሰጠው ኢየሱስ ክርስቶስ ይባላል። ለነፍሳችሁ ማረፊያ ነው። ዘላለም ህይወት የሚባል ነገር የምታገኙት በእርሱ ነው እና ኢየሱስን እመኑ፣ አማኑኤልን እመኑ ብላ ተናገረች እና ያ ንፋስ አስነሳ። ሰሞኑን ደግሞ ተቃዋሚ ሆነው የመጡት በተለይ በሌላ ሃይማኖት ውስጥ ያሉ ሳይሆኑ በዛ ስብሰባ ላይ በዛ እንትን ላይ በጣም ብዙ ሃይማኖቶች እንደሚገኙ የታወቀ ነው። ግን ልጅቷ ላይ ዱላ የበዛው በክርስቲያን በሆነ ነን ብለው በሚሉ እንደ ኦርቶዶክስ ባሉ ነው እና ልክ አልነበረችም። እንዴት ነው እርሶ ምን ይላሉ? እዛ ላይ ስለ ኢየሱስ መናገሯ ልክ አልነበረም? ጥሩ ነው ጥያቄው።
እኔም ትላንትና ነው ያየሁትኝ። ትላንት መሰለኝ ያየሁት። እንግዲህ እንትን አለ ይሄ አንድ ነገር የምንረዳው ነገር አለ። ለምሳሌ አሕዛብ ቦታ ነው አማኝ ቦታ ነው ያለሁበት ቦታ የሚለው ቢገመገም ጥሩ ነው። መመስከሩ እኮ ጥሩ ሊሆን ይችላል። ነገር ግን እንግዲህ እንደ እውነት ስንነጋገር ለምሳሌ አሕዛብ ቦታ ምንም የማያምኑ ቦታ ብትሄድ ኖሮ መልካም ነው። ያ ስብከት የተዋህደ ይሆናል። ምንድን ነው ብሎ ህዝቡም ጥያቄ ይፈጥርበታል። እልም አለው አገር ገብታ እልም ባለው ማለት ኢየሱስ ክርስቶስ ስሙ የማይነሳበት ቦታ አለ አይደለም። ይህ ሽልማት ቢነገር አሁን እዚያ ለህዝቡ አዲስ ይሆናል። እዚህ ላይ ግን እንደሚያውቁት ኦርቶዶክስን በበለጠ ማውቀው ነው የሚል ነው። ሙስሊሙም ያውቃል። ብዙ ያው ኢትዮጵያ ውስጥ ያለ ሃይማኖት ያለም ማለት ይቻላል። ሞር ኦቨሩ እንዲያው ከ96 በላይ ወይም 99 በላይ እንበለው ባለ ሃይማኖት ነው እንበለው እና እዚያ ላይ ስትል ምን ፈልጋ ነው አሁን ዛሬ እዚህ ላይ ሽልማቱን ማካሄድ እየቻለች ልሰብከን ነው ምን ማለት ነው የሚል ነገር ሊያስነሳ ይችላል። እኔ አሁን ስሙ ጥሩ አይደለም መነሳቱ ምናምን ማለት አይደለም። ነገር ግን እዚያ ላይ ይህንን ስትል ስብከት ነው፣ ተሰበኩልኝ ኑልኝ ነው፣ ተሰበኩ ነው። በነገራችን ላይ አስንት እንደ እርሶ ዜድ እንደ ብሮድ ማይንድ የሚያዩት ከሆነ እንደ ባላይምሮ የሚያዩት ከሆነ አንድ ነገር ልንገሮት። እኔ እንዲሁ ደስ ማይለኝ ሁልጊዜ እዚህ መገናኛ ሜክሲኮ ላይ አሁን ለምሳሌ ስብከት አለ፣ ኢየሱስ ተቀበሉ ምናምን ነገር። ማን ነው በዚያ ሰዓት ዶ ኢየሱስን ልቀበሉ ብሎ መሄድ? በዚያ ሰዓት ስብከት እኮ ማለት ቁጭ አድርጎ ይዞ ከመነሻው እስከ መድረሻው ሲሰብኩለት ልቡ ተሰብሮ ሲገባው ነው እንጂ እዚያ ላይ ስላለ አሁን ማን ነው መሄዳውን? አሁን ለምሳሌ በኦርቶዶክስ በኩል ነው ኢየሱስ ክርስቶስ የሚገኝ ብዬ ብላ አሁን እዚያ ላይ ቁሜ እንዲሁ ማን ነው የሚመጣውን ወደ እኔ እንዲሁ ሌላ ማያምን እና ቦታ ብንለይ ጥሩ ነው ለማለት ነው። ቦታ እዚህ ላይ ብናገር ለምሳሌ ኧረ ያለችኝ ነገር ጥሩ ነው ወይ ጥሩ ነው ብሎ ይመጣልኛል ወይ የሚለው ቢገመገም። እርሶ ዜድ አሁን የህሊና ፍርድ የሚባል አለ። ልስጥዎት ለእርሶ ይህ ፕራይቬት ጀጅመንት ኢዝ ኮንሽንስ የሚባል አለ። የህሊና ፍርድ የሚባለው ማን ነው? የግል ፍርድ ቤት የሚባለው ህሊና ነው ይላል። የግል ፍርድ ቤት ምንም ሌላ ሰው ማያስፈልገውት እና እንደ ግል ፍርድ ቤት ሲያዩ ዝም ብለው ሰው ስላወራ ስለተንጫጫ አይደለም። እኔ አሁን ሰው ስላወራ ስለተንጫጫ አይደለም። ብዙ ሊለኝ ይችላል፣ በኮሜንትም በምንም ብዙ ሊለኝ ይችላል ሰው። እንደ እውነታው ግን ስናወራ እዚያ ላይ አሁን ይህን ስለተናገረች የሚሰበክ ሰው ሩጦ ይመጣል ወይ ነው? ኧረ ልክ ነው ያለችኝ እውነት ነው ወይ ልሂድ ብሎ መሄድ አለ ወይ? አሁን ለምሳሌ እዚያ ላይ ኦርቶዶክስ አለ፣ ሙስሊም አለ። ያለችው ነገር ጥሩ ነው ቆይ ልሂድ ብሎ መሄድ አለ ወይ እዚያ ላይ? እና እዚያ ላይ የተሰጠንበትን ብናስተላልፍ የተመረጠ ነው ብዬ ነው የማስብ። የመጣንበትን የተጠራንበትን። ያ ግን መስበክ የነበረባት መቼ ነው? ያ ከሆነ በኋላ አዋርዱን ካገኘችው በኋላ በሌላ ቀን ቢሆን ምናልባት ያም ግሬስ ፈጥሮላት ተሰሚነት የሚኖራት ፕሮባቢሊቲ ይኖራል ብዬ አምናለሁ። እንደኔ እኔን አሁን ለምሳሌ እኔን ቢሉኝ አላደርገውም እዚያ ላይ። ለምን ያለውበት ቦታ እሱ የሚሰበክበት ቦታ ታይም አይደለም፣ አዋርድ ነው፣ ሽልማት ነው፣ ግርግር ነው የመጣንበት። ያን ጊዜ ሌላ ህሊና ውስጥ ነው ያለ ሰው ፓርቲሲፔት ማድረግ የፈለገ ሌላ ነው እዚያ ላይ። ያን ሲባል ሰውን ዲስአፖይንት ሊያደርግ ይችላል፣ ቅር ሊያሰኝ ይችላል። የት ነው የሚሰበከው ኢየሱስ? የት ይሰበክ? ኢየሱስንማ መስበክ የሚያስፈልግማ ምንድን ነው? በትነ ስርዓቱ። አሁን እኮ እሷ እኮ ተናገረች እንጂ ቃሉን አውጣ እየነገረችን እኮ አይደለም። እሷ አሁን እዚያ ላይ ስትናገር ቃሉን አውጣ፣ ከሰማያ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ ለእኛ ብሎ ተሰቀለ ብላ እኮ እየሰበከችን አይደለም። እዚያ ላይ መሰበክ ያለበትማ በሚሰበክ ስጦታ ያወርሶ ቅድም ከተናገሩት እኮ አንድ ስጦታ አለ ለሁላችሁ ይበቃ፣ እሱን ነው የምሰጣችሁ፣ ኢየሱስን ነው የዘላለም ሕይወት ነው እኮ ያለች መሰለኝ። እንግዲህ ወርድ ባይ ወርድ እንደሱ ያለች እሱ ስብከት አይደለም፣ ወንጌል አይደለም። ቢሆንም ቦታው አይደለማ። የት ነው ቦታው እያልኩት ነው። ለምሳሌ ሐዋርያት በገበያ መካከል ሰብከዋል አይደል? ያለንበት የውሎት ያን ጊዜና ያለንበት በገበያ መካከል መምህር ሰብኳል። ቅዱስ ጳውሎስ ሰብኳል። በገበያ መካከል ቤት ለቤት ሰብከዋል አይደል? ሰብከዋል። በከተሞች ሰብከዋል አይደል? ሰብከዋል። በእስር ቤት ሰብከዋል አይደል? በስታዲየም ሰብከዋል።
የውሎት አይ ሰብከዋል። ቆይ ግድ የለም አናርዝመው ስለሚታወቅ ከገበያ የበለጠ የለም። በቃ ባጭሩ ገበያ በነገስታት ፊት ሰብከውታል አይደል? እንደሱማ ያው እንትን ነው ገበያ ምን ማድረጊያ ነው? ገበያ ምን ማድረጊያ ነው? ያው ገበያ ከገበያ የበለጠ የለም። ከገበያ የበለጠ ገበያ ምን ማድረጊያ ነው? ገበያ ምን ማድረጊያ ነው እኮ እየመጣሁልዎት እኮ ነው። እንደ ሌሎች አናድርገው ብዬ ነው። አይደለም እኔ እኮ ይኸውልህ እኔ በጣም ከኔ ባህሪ ሌላ ጊዜም ባለፈውም ከኔ ጋር ሳይስማሙ ቀርተው ወርደው የሄዱት በዚህ ነው። እኔ ለማወራው ነገር ተጠያቂነት አለኝ። ማወራውን ነገር በማስረጃ ነው ማወራው። ማስረጃ ሳቀርብሎት ማስረጃውን በማስረጃ የመሻር መብት ካሎት ማስረጃ ከሌለ ነው ከኔ ጋር ብዙ ጊዜ ጭቅጭቅ ውስጥ የምንገባው ማለት ነው። ስለዚህ የጠየቁት ጥያቄ ለምሳሌ ያ ቦታ የሆነ አዋርድ የሚካሄድበት ቦታ ስለሆነ ቦታው አይደለም አሉ። ገበያ ምን የሚደረግበት ቦታ ነው ብዬ ጠየቅኩት። በጣም ጥሩ። ገበያ ማለትማ የምንገበያይበት ማለት ነው። ሌላ ምን አለ? ኦኬ ለስብከት የተዘጋጀ ቦታ ነው። በጣም ጥሩ። ያና ይሄ ይለያያል። ምን ማለት ነው? ሰው በሄደበት ቦታ ላይ ይሄ ገበያ ላይ ምንድን ነው የራሱን አስቤዛ የራሱን ዳቋና ለመሙላት የሄደበት ነው። እዚያ ላይ አጋጣሚዎች ብዙ ነገር ሊሰበክ ይችላል፣ ይመቻል። ይሄኛው ግን ሴንሲቲቭ ሆኖ ሰው ህሊናውን ሰቅሎ ሽልማቱን ለማየት ማነው አሸናፊ ማን ተሸላሚ ሆነ ብሎ ህሊናውን ሰቅሎ የሄደበት ቦታ ላይ ያንን መናገር ማለት በሚያምን ህዝብ ላይ ያው አማኝ የሆነ ህዝብ ማለት ነው። ኦርቶዶክስ አማኝ ነው፣ ሌላውም እምነት አለኝ የሚል ነው። ነገር ግን እምነትን በእምነት ሽሮ ለማስተማር ግን ልዩ ቦታ ያስፈልገዋል። በነገራችን ላይ ኢትዮጵያ ውስጥ ገበያ ላይም አይሰራም። ኢትዮጵያ ውስጥ በሌላ ቦታ ነው እንጂ በሌላ ጊዜ እነ ቅዱስ ጳውሎስ የሰበኩበት ጊዜ የአይሁድ እምነት ነበረ። ተወላጆች ናቸው፣ ህጉን አዋቂዎች ናቸው። ብጥር አድርጎ ቅዱስ ጳውሎስ የአይሁድ ህግ የተማረ ነው። ያንን ጊዜ የነበረውን ከነሱ የነበረው እያነጻጸነ ነግሯቸዋል፣ አሳምኗቸዋል፣ መልሷቸዋል። ይህኛው ግን አሁን እኔን ለምሳሌ እዚያ ላይ መስበክ ማለት ምን ማለት ነው? አንደኛ ቆይ ያሉት አንደኛ ቀደም ምን አሉ? አልሰበከችም አሉ። መጥቀስ ነበረባት መጽሐፍ ቅዱስን ብለው አሉ። መጽሐፍ ቅዱስ ላይ መጥቀስ ነበረባት አይደለም ያሉኝ። ቆይ አይደለም መጥቀስ ነበረባት ሳይሆን ያልሁኝ እርሷ እዚያ ላይ የጠቀሰችው ከመነሻው የለም። የጠቀሰችው እንዲኖር ወይ በቃሏ መናገር አለባት ወይ የእግዚአብሔርን ቃል መጽሐፍ አይደለም። ቦታው የስብከት አይደለም። ቦታው እንድትሰብክ አልተጠራችም። ቦታው የስብከት ስላይደለ ቆይ የተጠራች እሷ እንድትሰብክ ነው። እሷንም ጠይቀው። ቦታው የስብከት ካልሆነ ያድምጡ፣ እያዳመጡት እሱንም ፕሊዝ መምህር እያዳመጡ ቦታው የስብከት ካልሆነ ኦኬ፣ በአንደበቷ የእግዚአብሔርን ልጅ ተቀበሉ ነው ያለችው። የእግዚአብሔርን ልጅ ብላ ማለት ነው። የእግዚአብሔር ልጅ መሆኑ ማንም እዛ ጋር ክርስቲያን ለሆነ ሰው ያውቃል። ክርስቲያን እንኳን ባይሆን የእግዚአብሔር ልጅ ብለን የምንለው የእግዚአብሔር ልጆች ከሆነ በጸጋ የዳንን ኃጢአተኞች የነበርን ክርስቲያኖች ነን። ይህን ሙስሊሞችም ያውቃሉ ስለምንናገር ማለት ነው። የእግዚአብሔር ልጅ ግን ከተባለ በነጠላ ለማን ነው ማለት ነው? ለጌታችን ለኢየሱስ ክርስቶስ ማለት ነው። ከቅድስት ድንግል ማርያም ለተወለደው ጌታ መሆኑን እንኳን እኛ ክርስቲያኖችን ብለው ያልን ወንጌላውያን፣ ካቶሊካውያን፣ ኦርቶዶክሳውያን አይደል ሙስሊሞች እንኳን ያውቃሉ። ስለዚህ የእግዚአብሔር ልጅ ተቀበሉ ነው ያለችው። ስብከት ብላ መጽሐፍ ቅዱሳንና ማስታወሻ ደብተሯን ይዛ ወጣ እዛ ፑልፒቱ ላይ ወይ ደግሞ አትሮንሱ ላይ ወጣ አይደለም የተሰየመችው። እንደዛም ብታደርግ ተቃውሞ አላት። መጽሐፍ ቅዱስንም በሳትገልጥ የእግዚአብሔር ልጅ ተቀበሉ፣ ከሽልማቶች ሁሉ በላይ የሚበልጥ ሽልማት የሰጠው ማለት ነው አብ የሰጠውን ስጦታ እሱን ተቀበሉ ነው። አሁን እዛ የሚሰማ ሰው እምነት ያለው ሃይማኖት ያለው ሀገር ያለው ነው፣ ባህል ያለው ህዝብ ነው፣ ህዝባችን ነው። በቃ የሰማ ከተቀበለ ይቀበላል፣ ካልተቀበለ አይቀበልም። እዛ ጋር በጣም የሚያስደነግጠው እምነት አለኝ ይህንን ጌታ አውቀዋለሁ ብሎ የሚል ሰው ነው። ኦርቶዶክሳውያን አማኞች ናቸው እየተቆጡ ያሉት እየተበሳጩ ያሉት ማለት ነው። ሲያፍሩ የሚያየኑ ማህተማቸውን አንገታቸው ላይ ይዘው እጃቸውን ባፋቸው ጭነው አይናቸውን ሁሉ እሷንም ላለማየት ላለመናገርም እጃቸውን ባፋቸው ላይ ጫኑ። የሁሉም እንኳን ባይሆንም የምናየው ግን ዛጋ ሪአክት እየተደረገ ያለው ግን ይህን ነው ማለት ነው። የሁሉም ኦርቶዶክሳውያን እንደዚህ ነው እያልን አይደለም። ቅድም ወንድማችን ቃል አብ ገብቶ እኔ የትኛውን ቦታ ላይ መነገር አለበት ብዬ አምናለሁ አሉ።
እና አሁን እሷ በተናገረችው ላይ መጽሐፍ ቅዱስ ይዛ መታ ስብከት አልሰበከችም። አሁን ደግሞ ስብከት ነው፣ ስብከት ልትሰብክ አይገባትም ብለው ይላሉ። የእግዚአብሔር ልጅ ተቀበሉ፣ በቃ አጭር እና ግልጽ የሆነ ማንም ሰው ያመነበትን እንደሚናገር ማለት ነው። ኦኬ። እና ይሄንን በመናገር ግን እኔ በጣም ጥያቄ የሆነ እዚህ ውስጥ ያላችሁ ሰዎችም ጥያቄ እንድትጠይቁ እንፈልገው፣ እንዴት ክርስቲያን ነኝ ብሎ የሚል ማህበረሰብ የዚህን ያህል ይቃወማል? የእግዚአብሔር ልጅ ብላ ስላለች ማርያም ማርያም ተብሎ ሲጮህ ምንም ነገር አላሉ። እውነት ነው፣ ይጥሩ። የጌታችን እናት ማርያምን ከሆነ የሚጠሩት ይጥሩ። ቢጠሩ ግን ምንም ጠብ የሚላቸው ነገር የለም። የሚያድን ስም አይደለም የጠሩት፣ አንድ ተራ ስም ነው የጠሩት። ተራ ስም ማለት በቃ ማናቸውም ሰዎች ይጠሩበት የነበረ ስም። የከበረው ገናና ስም ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ተብሎ ሲባል ይህን ያህል መበሳጨትና መቆጣት ክርስትናችሁ ጥያቄ ውስጥ እንዲገባ ያደርጋል። የተወራጩት ሰዎች ማለት ነው እንጂ ቤተክርስቲያኒቱ እንዳለች ነው እያልኩ አይደለም። እዛ ጋር ለዚህ ግብረ መልስ የሰጡ ክርስትናቸው ጥያቄ ውስጥ ይገባል። ይሄን ነው እያልን ያለ ነው። ቴንኪው አመሰግናለሁ። ለማንኛውም እኔ ያው ምላችሁ እንደ አጠቃላይ ቦታው አዋድ ነው የተመጣ። እናንተን ክርስትና ጠርቼ ላስደስታችሁ ልጋብዛችሁ አምጥቼ ኢየሱስ ተቀበል ብል የሆነ ተጽዕኖ መፍጠር ነው፣ የሆነ ግብዣን እንትን ማለት ነገር ነው። ቦታው አይደለም ነው። አዋርድ ነው የመጣችው፣ ልትሸለም ነው የመጣች። ልትሸለም መጣይን ስትል ኢየሱስን እዚያ ላይ የሃይማኖት ስብከት ቦታ አይደለም ቦታው ለማለት ነው። ማነው ቦታው አይደለም ብሎ ያለ? ቅድም እንደተነገረው ምን ነበረ? አዋርድ ነው የመጣችው፣ ልትሸለም ነው። ለአዋርድ ነው የመጣችው። ልትሸልምም ትምጣ። በጨዋታ ስፍራዎች ሁሉ ገብቶ በዮስፋጎስ አደባባይ ላይ በጢራኖስ ትምህርት ቤት በነገስታት ፊት በሰንሰለት ታስረው በአግሪጳ ፊት በአይሁድ ትልልቅ እነዚያ እኮ ተልከው ነው ጌታዬ። እነዚያ እኮ ተልከው ቤታቸውን ጥለው ሂደው ተሰደው እኮ ነው። ለዓላማ ሂደው ነው እኮ። ሌላም ስራ የለ። አዋርድም አላገኙም እነሱ። የምድር አዋርድም አልነበረባቸውም። ውርደት አዋርድ አይደለም ያገኘችው። አዋርድ ልትሰጥ ነው የመጣችው አይደለ? በመጣችበት ቦታ ላይ ለተሰበሰበ ሰዎች በተሰበሰቡበት ቦታ ላይ በትምህርት ቤትና በስታዲየም ላይ በአህዛብም ከተሞች በአይሁድም ከተሞች በአይሁድ ምኩራብ በአህዛብ አገራት ላይ እየተመላለሱ በሄዱበት ቦታ ላይ አንዳችም ቦታ ላይ ይሄ ቦታው አይደለም ተብለው ተከልክለው አይደለም፣ ቦታው ነው ወይ ብለውም አስፈቅደው አይደለም። አዳኙን በሰማይና በምድር የሆነውን የሞላውን ጌታ የብስና ባህሩን የፈጠረውን ሕያው እግዚአብሔር እንድታመልኩ ወደ እግዚአብሔር ዞር እንድትሉ ወንጌል እንሰብካለን አለ ጳውሎስና በርናባስ በልስጥራ ደርቤም አለ ነው በሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ። በሊቆንያ ቋንቋ አማልክት ሰዎችን መስለው ከሰማይ ወርደው ብላል ያሉት የዲያን ኮርማና የአበባ ጉንጉን ላያቸው ላይ አድርገው ሊሰውላቸው እኮ የነበረው ቦታ የማምለኪያ እኮ ቦታ ነው። ሕዝብ የተሰበሰበበት እኮ ቦታ ነው። እንዴት ነው ቦታው ባልሆነበት በርናባስና ጳውሎስ እዛ የሚናገሩት? እና አሁን ቦታውን አልተላከችም ብለው አይበሉ። የግድ ሐዋርያ ተብላ ወይ ደግሞ ፓስተር ተብላ ወይ ጳጳስ ወይ ቆሞስ ወይ መምህር ተብላ መላክ የለባትም። አዳኟን የትኛውን ቦታ ላይ አዳኙን መድኃኒታችን አምላካችን ኢየሱስ ክርስቶስን ለመስበክ ቦታው ነው ተብሎ አይጠራም። ቦታው ነው ተብሎ አይጠራም። በአሕዛብ የማምለኪያ ቦታ ላይ ሁሉ የአሕዛብ የሚያመልኩበት ቦታ ላይ ሁሉ ቀርበው አገልግለዋል፣ ሰብከዋል። መስዋዕት እስኪሰውላቸው ድረስ ማለት ነው። በሰንሰለት ታስሮ በአግሪጳ ፊትም በአገረ ገዢው ፊትም ቀርቦ ተናግሯል። በወታደር ትከሻ ላይ ሆኖ የሰበከውን ወንጌል እዚህ በምድራችን ላይ መስቀል አደባባይ ላይ እንስበክ ብለን ስንል አሰብኩበትም ብላችሁ እነ ቦምባርሌን ታስጨፍራላችሁ። ኦኬ። ኧረ በሕግ አምላክ ቆይ የምን ቦምባርሌን? ቆይ ዝም ብላ ትናገር። ይሄ እኮ እንግዲህ ችግሩ እኮ እንግዲህ እዚህ ላይ ነው። በሕግ አምላክ ተናገር ስለተባል ዝም ብላ ትናገር። ስምን ተናገር ነው። ቆይ ግድ የለም። እታችም ላለው ከላይም ማነው ብፁዕ አምላክም ገብቷል። እታችም የገብርኤል ብሎ የሚለው ማለት ሶስት ናችሁ እና እድል እንድሰጥ ብዬ ነው። ግን ይናገሩ። መስቀል አደባባይም ተከልክሎ አደባባዮቿም ተከልክሎ ቲያትር ቤት ስንገናኝ እንዳታወሩ፣ የቤተክርስቲያን ውስጥ አታወሩ። ቦታ አለው። ኢየሱስ ተብሎ ሲባል ሳር ቅጠሉ ሁሉ የሚቆጣበት እኛ ምክንያቱ ይገባናል። ይሄ ስም አዳኝ፣ ገናና፣ ቅዱስ፣ ኃያል ስም ነው። ይበቃል። ተናገር ስለተባለ ኦልሬዲ ቦይው አይቀደድ። እናዳምጠኝ። ሲጀመር ምሰብከው ማን ነው? እዚያ ላይ እንዲሁም የበለጠው ምንም ያው ፖፑሌሽኑ አዳምጠኝ፣ ለሰው ልጆች አዳምጠኝ። እኔን ነው ምሰብከኝ እንደዚያ ላይ አሁን ለምሳሌ ለእናቱ አስተማረች ነው እንጂ ቆይ እንደ እውነቱ ስንነጋገር እንደው እናንተ የዋር ማችውርድ
ትልቆች ናችሁ። እንዲሁ አሁን እንደ እውነቱ ስንነጋገር ፕሮቴስታንት እኮ መሰበክ ያለበት ኢየሱስን መቀበል ያለበት እውነት እንነጋገር ኢየሱስን መቀበል ያለበት ግሩፕ እንጂ ኢየሱስ እንድንቀበል የሚሰብክን አይደለም። እንዴት ብትለኝ እስከ መረጃው ነው የምነግርህ። ፕሮቴስታንት የእግዚአብሔር መንግስት አይወርስም። ዴፊኒትሊ 100% አይ ቴል ዩ መጽሐፍ ቅዱስ ወይ ልነግርህ ነው። እየመጣሁ ነው እኮ ቅዱሳዊ ጥቅስ እየመጣሁ ነው። መጽሐፍ ቅዱሳዊ ጥቅስ ከየት ነው ያመጡት? የትኛው ሐዋርያ የትኛው መጽሐፍት ነው? ፕሮቴስታንት እኮ ተረጋጋ ያመጣሁኝ መረጃ ስጡኝ እንጂ ያልኩትኝ እንዴ የጠየቀኝ አይደል? መረጃ ስጡኝ እንጂ ያልኩትኝ ነው። መረጃ እኮ እየመጣሁልህ ነው። እሺ እየመጣሁልህ ነው። እየመጣሁልህማ መሆኑ ምን ማለት ነው መሰለህ? የእግዚአብሔርን መንግስት ፕሮቴስታንት አይወርስም ስልህ በምክንያት ነው። ግልጹን ስነግርህ ምንም ማያቅማማ ነገር አይደለም። ዘፋኟ ወይም ደግሞ አርቲስቷ መረጃ እኮ ልነግርህ ነው። እንዴ ለምን ቸኮልህ? ይሄ ችግሩ መረጃ ከመጽሐፍ ቅዱስ ይስጡኝ። እየመጣሁ ነው እኮ እና እኔ እየመጣሁ ነው። ስለዚህ ምንድን ነው ይህንን ስል በምክንያት ነው። እንግዲህ መጽሐፍ ቅዱስ አንድ ነገር አለ። እምነት ነው፣ ታሪክ ነው፣ ጥበብ ነው፣ መድኃኒት ነው፣ ትንቢት ነው፣ መዝሙር ነው። ይሄ የታወቀ ነው። መጽሐፍ ቅዱስ ካልቸር ነው። መጽሐፍ ቅዱስ ጥቅስ ይስጡኝ። ችግር ሲመጣ ቶሎ ትቸኩላላችሁ። አትቸኩሉ። ከአሁን በኋላ ሚዩት አድርገውታለሁ። ጠብቄዎታለሁ። ብታረጉኝ ቤታችሁ ነው። ከኔ ቤት አልመጣችሁ። ከኔ ቤት መጣ እችላችኋለሁ። የቡና ወሬ እንዲያወሩ አልፈልግም። ማስረጃው የምን ቡና ነው? እውነት ነው። መጣሁኝ። ተረጋጋ። መጣሁኝ። ያድምጡ። ከዚህ በኋላ የምሰማዎት ሲከፍቱ የምሰማዎት መረጃ ይጥቀሱልኝ ከብሉይ ከአዲስ። ምክንያቱም ፕሮቴስታንት ያድምጡ፣ አያውሩ። ሲከፍቱ አያውሩ። አውርቼ ልሰጥዎት ነው። ከከፈቱም ያድምጡኝ። ፕሮቴስታንት የእግዚአብሔርን መንግስት አይወርስም ብለዋል። ዘፋኝነት የእግዚአብሔር መንግስት አይወርስም፣ ወይ ደግሞ የሚያመነዝሩ ሰዎች ወይ የሚዋሹ እንደዚህ አይነት ከወንድ ጋር የሚተኙ የተለያየ ኃጢአትን ብሎ የሚል ቅዱስ ጳውሎስ በመልእክቱ እንደጻፈ እነዚህ የእግዚአብሔር መንግስት የሚወርሱ አይደሉም ብሎ በሚለው ኃይለ ቃል መሰረት በ4 ነጥብ ዘግተው የተናገሩት አንደኛ የቡና ወሬ ነው። ግን የቡና ወሬ አይደለም ብዬ እንዳምን ከፈለጉ ህዝቡም እንዲያምን ከፈለጉ ከብሉይ ወይ ከአዲስ ኪዳን ጠቅሰው ፕሮቴስታንት የእግዚአብሔር መንግስት የማይወርስበትን ይኸው ኃይለ ቃሉ ብለው ያስነብቡን። ከዛ ትርጓሜውን ይንገሩን። በዚህ ላይ እናንተ ስትመዘኑ ውድቅ ናችሁ ይበሉት። አሁን መረጃ ያምጡ። ተረጋግተው ያዳምጡ ይኮነ መረጃውን ይስጡን። ጥቅሱን እኮ ልሰጥዎት ነው። ዝም ብሎ የሚያዳምጡ ይኮነ ምን አለዚያ ፉሊ ፎርፌሽን ቼንጅ ሳናደርግ እንቀራለን ብዬ ነው። እሺ ስለዚህ ለምሳሌ ፕሮቴስታንቱ እንግዲህ እርስ በርሱ የተለያየ ይሁን አይሁንም ባላቅም ብዙ ማለት አንዱ የሚቀበለውን አንዱ ይቀበለው ባላቅም፣ አንደኛ አፖስቶሊክ ሰክሴሽን የላችሁ። አፖስቶሊክ ሰክሴሽን ማለት ነው የሐዋርያ ቅብብሎሽ። የሐዋርያ ቅብብሎሽ ማለት ነው ሐዋርያት ከጌታችን ከሐዋርያት ደግሞ ሌሎች ኢየሩሳሌም ሊቀ ጳጳስ የገሌ እያለ ሰለስቱ ምዕት ከሰለስቱ ምዕት እያለ ኢትዮጵያ ፍሬምናጦስ አቡነ ሰላማ ከአቡነ ሰላማ እያለ ያሉት አሁን ጳጳሳት በቃ ጃምብ ስናደርገው በብዛት ማለት ነው ሊስት ሳንዘረዝር እንጂ አታቋርጡኝ ወይ ለማቋረጥ ከሆነ ይቻላል። ሜት አድርጌዎታለሁ። ምንድን ነው የጠየኳቸው? እዚህ ያላችሁ ሰዎች ልብ በሉ። አፖስቶሊክ ሰክሴሽን ብለዋሉ። የሐዋርያዊ ቅብብሎሽን ፍሬምናጦስን ጠቅሰዋል አይደል? ከግብፁ ጳጳስ ሄዶ ከንፈር ለከንፈር ተሳስሞ የመጣውን ሰውዬ ነው አይደል? መረጃው አለኝ። ሜዮት ያድርጉ። የሚያወሩት ከኤርሚያስ አበበ ጋር ነው። ሜዮት ያድርጉ። እኔ የጠየቆትኝ የመጽሐፍ ቅዱስ ጥቅስ ነው። ፍሬምናጦስን ግን የሚያወሩ ከሆነ አቡነ ሰላማን የሚያወሩ ከሆነ ገድሉ አለኝ። ትልቁ ላይ ታደርገኛለህ ወንድምነት ሄዶ ከንፈር ለከንፈር ተሳስሞ ግብረ ሰዶማዊነትን ያስፋፋ ሰውዬ ወደ ኢትዮጵያ ክርስትናን አስገባው ብለው ያሉት ገድሉ አለኝ ወንድምነት። የአባቶቼ የአብርሃም አምላክ ምስክር። አሁን የተጠየቁት ፕሮቴስታንት መንግስተ ሰማያት አይገባም ብሎ የሚለውን በአሁኑ ራሱ ሲኦል ትወርዳለህ። ያድመጡ። እኔ ራሱ ሲኦል እኮ እየቀጠጥኩት ነው። ያድመጡ። እርሶን ክርስቶስ ሰምራ ሲመጣ ሜት ያድርጉ። እስካሁን መጽሐፍ ቅዱስ ጥቅስ ይጥቀሱ ብዬ ተሰሎት አልጠቀሱም። ስለዚህ ምንድን የሚያወሩት ማለት ነው? መምህር የቡና ወሬ ነው የሚያወሩት ማለት ነው። ጥላቻ ተሞልተው ማለት ነው። ፕሮቴስታንት መንግስተ ሰማያት የማይገባበትን 4 ነጥብ ብለው ነው ያሉት። 4 ነጥቡን ለማረጋገጥ የመጽሐፍ ቅዱስ ክፍል ጠቅሰው ይሄን ያሳዩናል ብለን ስንጠብቅ እዚህ ያላችሁ ሰዎች ለዜድዬ ልመልስለት
ብሉይና አዲስ ኪዳንን ጠቅሰው በዚህ ትምህርት መሰረት ስትመዘኑ ውድቅ ናችሁ፣ በሐዋርያቱም በጌታችንም ትምህርት ስትመዘኑ ፉርሽ ናችሁ፣ ስለዚህ ከዚህ የተነሳ መንግስተ ሰማያት አትገቡም ብሎ የሚለውን ኃይለ ቃል ይሰጠናል ብዬ ስጠብቅ መምህሩ የቡና ወሬ ነው የሚያወሩት፣ ፍሬምናጦስ እያሉ ማለት ነው። እንዳይገቡ ሐዋርያት ሴክሴሽን ብለው ያሉትን ያድምጡ፣ ልሰጦት ነው። የሐዋርያት ቅብብሎሽ ብለው ያሉትን እኔ ፊት እንዳይሞክሯት፣ ያውም ከግብፅ አመጣን ብላችሁ የምትሉት ማለት ነው። መንበረ ማርቆስ ብላችሁ የምትሉት ማርቆስ ከሐዋርያቱ መካከል እንዳይደለ ታሪካችሁ በዜሮ ይባዛል። አሁን የተጠየቀው መስመር ላይ ይግቡና የቅድሙ ላይ ያወሩ። ቴንክ ዩ መጽሐፍ ሳይት ያ ሞዴሬተሩ ቆይ ማንም ሚውት የሚያደርግ ከሆነ እኔ ብቻ ልናገር ከሆነ ነው እኔ ነኝ ያደረኩት። መናገር ይችላልህ፣ ቤትን ተሸክመህ መሄድ ይችላልህ። ይወጣልህ እሱ መናገር ይችላሉ። ያደረኩበት ምክንያት እየነገርኩት ነው። ዝም ብለህ የምትናገር ከሆነ ቤትህ ነው። መምህር እኔ ላስተካክለው፣ አንዴ ላስተካክለው። ምን መሰሉት እኮ ያለው እርሶ የተጠየቁትን ነገር መመለስ ስላልቻሉ እኔ ያለውን ነገር እየጠየቅኩኝ እኔም እያስተካከልኩኝ ነው እያለ ነው። አሁን እርሶ ነት የጠቀሱት ሐዋርያ ሰክሴሽን ብለው አፖስቶሊክ ሰክሴሽን ብለው የጠቀሷቸውን ሰዎች ሲጠቅሱ ኤርሚ ደግሞ ምንድነው እያለ ያለው? አይ እንደሱ ከሆነማ እኔ መጽሐፍ አወጣለሁ፣ እንደውም እርሶ የሚጠቅሷቸው ሰዎች በሌላ ነገር የሚታሙ ናቸው፣ መጽሐፍ ማውጣት እችላለሁ ብሏል። አሁን እርሶ የፕሮቴስታንቱን ወይም ደግሞ ዊንግ፣ ይሄ የወንጌል አማኙን ዊንግ አላማኝ ነው ሲኦል የሚገባ ነው ወይም ደግሞ ልክ አይደለም ብሎ ሲሉ ማስረጃ ማቅረብ የሚችሉት አለ? በዚህ ምክንያት ብሎ መጽሐፍ ቅዱሳዊ አይደለም የሚሉት ነገር አለ? ቆንጆ፣ በሚገባ ቆንጆ። ነገር ግን የመጀመሪያ ቆይ እንስማማ በደንብ እርሶ እና መጀመሪያ መስመር እናስይዘው እና እርሶ ከዛ በኋላ ከኤርሚ ጋር ይቀጥላሉ። ኦኬ፣ ከዚህ ውስጥ ያነሱት አንዱ ሐዋርያዊ ቅብብሎሽ ነው አይደል? አዎ፣ በትክክል ቆንጆ። ትልቁ ላይ አድርገኛል። በቃ አሁን በዚህ ላይ እናንተ ቀጥሉ፣ ሁለታችሁ በደንብ ስርዓት አድርጉና ቀጥሉ። ቆንጆ ሀሳብ ነው የተነሳ። አሁን ሐዋርያዊ ሰክሴሽን በዚህ የተነሳ እርሶ አይደለም እያሉ ነው። እርሶ ማስረጃውን ያዘጋጁ፣ ኤርሚ ማስረጃውን ያወጣል። ትቀጥላላችሁ ማለት ነው። ትቀጥላላችሁ። ያው እዚህ ታያችሁ ፍሬምናጦስ ማለት አይግቡ። አሁን የሚያሳዩን ፕሮቴስታንት በ4 ነጥብ ዘግተው መንግስተ ሰማያት አይገባም ብሎ ያሉትን የመጽሐፍ ቅዱስ ክፍል ያመጣሉ። አለዚያ ይበላሻል። ደቂቃ ይሰጥ። ያድምጡ። ይሰጠውታል እኮ ነው ብዬ የምለውት አይደለም። የአንተ ደቂቃ ይቆረጥ፣ የኔ የሚቆረጥልኝ ግድ የለም። ያድምጡና ሰጦታለሁ። ለአንተ ሲሆን ረጅም፣ ለእኔ ሲሆን አጭር አይሆንማ። እኔ 10 ደቂቃ ይኸው ሰጦታለሁ፣ እርሱ ያወራሉ፣ እኔ ትንሽ ደቂቃ አወራለሁ። ያው ገለባ የሆነ ነገር ስለምታወሩ መረጃ ስለሌለውት ነው የምለው። እስካሁን ድረስ መረጃ እየጠየቅኩት አንድም አላመጡም። ፕሮቴስታንት መንግስተ ሰማያት አይገባም ብለው በ4 ነጥብ ዘግተው ያወሩት የቡና ወሬ ነው፣ የባልቴቶች ወሬ። መረጃ ካሉት ግን በመረጃ ያምጡ። በመጽሐፍ ቅዱስ ነው የምንዳኘው። ብሉይና አዲስ ኪዳን ፕሮቴስታንት የቆመው እኛ ሶላ ስክሪፕቹራ ብለን እናምናለን በእግዚአብሔር ቃል። ብሉይና አዲስ ኪዳን እስቲ የትኛውን ትምህርት ስለማናምን ነው መንግስተ ሰማያት ማንገባበት? ጥላቻዎትን የተናገሩት አይ መረጃ ላይ ብለው ካሉ መረጃዎትን ያምጡ። ግን እርሶ ሐዋርያዊ ቅብብሎች ብለው ካሉ ቀደም የጠቀሱት የምትኮሩበት ፍሬምናጦስ አቡነ ሰላማ ከሳቴ ብርሃን የተባለው ይኸው ገድሉ እርጅ ላይ ያለኝ የትኛውን? አሁን እናንተ ሐዋርያ ስልጣን ሐዋርያ ቅብብሎሽ የላችሁም ብላችሁ የምትሉት ወንድ ለወንድ ከንፈር ተሳስሞ ያመጣውን ጵጵስና ነው። ገልጠዋለሁ እዚህ ቦታው ሲደርስ ማለት ነው። ወንድምነት ትልቁ ላይ ሆን እሳቸው ይናገሩ። አሁን አንተ ትልቁ ላይ ሆን ለታብታብ ልብ በሉ። ፕሮቴስታንት መንግስተ ሰማያት አይገባም ብለው ሄደው የተወሸቁት ግን ሄደው የተደበቁት ይቅርታል አንዳንድ ቃላቶቼ ሄደው የተደበቁት ምን ውስጥ ነው? የሐዋርያዊ ቅብብሎሽ የላችሁም ብሎ አለ። ሐዋርያዊ ቅብብሎሽ ያለው አይደለም መንግስተ ሰማያት የሚገባው የእግዚአብሔር ልጅ ያለው እንጂ። መጽሐፍ የሚናገረው በአንደኛ ዮሐንስ መልክ መጽሐፍ ምዕራፍ 5 ቁጥር 10 ላይ ኦኬ፣ እግዚአብሔር የዘላለም ሕይወት እንደሰጠን ይሄም ሕይወት በልጁ እንዳለ ምስክሩ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ ያላችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል ብሎ ያለውን የተጻፈውን ብሉይና አዲስ ኪዳን ስለ እግዚአብሔር ልጅ የሚናገሩትን እሱን ያመነ በስሙ በእግዚአብሔር ልጅ ስም ያመነ ንስሐና የኃጢአት ይቅርታውን ያገኛል። እናንተ እንኳን ራሱ ሐዋርያዊ ቅብብሎሻልን ብላችሁ የምትሉት የላችሁም። ከፈለጉ ይዙሩ በሱ ላይ ሐዋርያዊ ቅብብሎሻልን ብለው የሚሉ አይነት ከሆነ ኑ ይግጠሙ ከኔ ጋር ታሪኩ ማለት ነው። ያም ከግብፅ እስክንድርያ ያመጣን ብላችሁ የምትሉት ማርቆስ የትኛው ሐዋርያ ነው ለሱ የሰጠው?
የመጀመሪያዊቱ የክርስቶስ ቤተክርስቲያን በኢየሩሳሌም ነበርች ያለችው። አዕማዶቹ እነ ጴጥሮስ እና ዮሐንስ እና ያዕቆብ ናቸው። ገላትያ መጽሐፍ ምዕራፍ 2 ላይ እናንተ በየትኛው ታሪካችሁን አሁን ፕሮቴስታንትን ዲስከሬጅ ለማድረግ በዜና ልክ የምትሄዱት? እኔ ፊት አታወሩትም። ካወሩ ግን ይቀጥሉ። የለውትም። ቅድም በቡና ወሬ ነው ፕሮቴስታንት ያለው ተናገር። አንተ ማን? አንተ እኮ ራስን እየሰቀል ነው። አንተ ማንነና በኔ ፊት የምትል እንደዚህ ማለት ምን ማለት ነው? አንተ ምሁር ነኝ እኮ እያለ ነው። በኔ ፊት ስትል እኮ ከኔ በላይ የለም እያለ ነው። አንተ እኮ ልትለካ ነው፣ እየተለካ እኮ ነው። በእውቀት እንዴ ከኔ በላይ የለም እኮ እያለ ነው። በኔ ፊት ስትል እኮ አንተ ራስህ ያደረገ ነው። ምንድነው የተማርከው? ማስረጃ ነው ያለ እኮ ነው። ኖ በእኔ ፊት ስትል እኮ ምሁር ነኝ እያልክ ነው። በቃ እኮ እሱ እንደዛ አለ። ግን እርሶ ይኸውልዎት፣ እኔ አሁን መምህር፣ እኔ ከእርሶ የምትፈልገው ምን መሰሎት እኮ እሱ በእጄ ላይ ማስረጃ አለኝ እያለ ነው። እኔ እንደ እንትን ነው ማወያያቸው መጣሁኝ። አሁን እርሶ ይኸውልዎት ክሌም እኮ አድርገዋል። ክሌም ያደርጉት ምንድን ነው? ጴንጤ ወይም ፕሮቴስታንት ሲኦል ነው የሚገባው ብለዋል። ኦኬ፣ ይህን ያሉበትን ደግሞ ማስረጃው ምንድን ነው ሲባል ሐዋርያዊ ቅብብሎሽ የላችሁም የለም በሚል የመጀመሪያ የጀመሩት በዚህ ነው። ከዛ ምንድነው የጠቀሱት? የፍሪምናጦስን ጵጵስና ጠቀሱ። ሲጠቅሱ ይሄን ከጠቀሱማ እኔ በደንብ አድርጌ ማስረጃ አለኝ አለ። አሁን እርሶ ማስረጃ ሊመጣቦት ነው። ማስረጃ ከመምጣቱ በፊት ግን እርሶ ማቅረብ መከላከያ የሚያቀርቡት ነገር ካለ አቅርቡ እያለ ነው። ምንድነው መከላከያው? በቃ በዚህ ምክንያት ሐዋርያዊ ሰክሰሽን የላቸውም ስል ይሄውና ምክንያቴ ብሎ ያምጡ። አለበለዚያ በጣም ከፍተኛ የሆነ ዶዘር የሆነ እንትን ማስረጃ ሊመጣ ነው። ያ እስከመምጣቱ በፊት እርሶ የሚያቀርቡት ነገር ካለ ያምጡና ሲኦል መግባታችንን ያሳዩን እያሉ ማርያም ራሱ ከንፈሩን ሁሉ ስማ ነው ጵጵስናውን የተቀበለው በግብፅ ሀገር። ይኸው መረጃ ሰይጣን አንተ ያብሎስ አንተ ትዳደግ ባለጌ ነህ። የሆነ እንዳንተ ያለውን የእግዚአብሔር መንግስት አይወርስም። አንተ የገሃነም ልጅ ነህ። ትልቁ ላይ አድርገኝ። ስማ እንዳንተ ያለውንም ገሃነም ነው የሚወርዳውን ብንገር። ለዚህ ነው እንዳንተ ያለው ባለጌ ነው። አሁን አንተ ሰባኪ ተብሎ ይኸውልህ ገሃነም አየህ፣ ከንፈር ነው የምትል ገሃነም ስለሆነ ኖ እንዲህ ያለ ሰው አሁን እንዲህ ያለ ከንፈር ገሃነም ነው ራሱ ገና ሳትሞት ወርዳል ሲሆን የቻሉት እንግዲህ ስማ ዜድ ራሱ አንተ ችግር አለብህ። እንደዚህ ሲባልግ ዝም ብለህ ለምን ስለ ከንፈር የሚል አሁን ይሄ ራሱ አንተ ትኮነናለህ። ራሱ የጌታ እናት እንደዚህ ሲበላ ዝም በማለት መጽሐፋችሁ ነው። የእግዚአብሔር ማይደር የመለኮት ማደሪያ እንዲህ ስትባል ማለት ጌታን ራሱ ማቅለል ነው። የመለኮትን ማደሪያ የእግዚአብሔርን ቤት እንዲህ ስትባል ዝም ማለት መምህር እርሱ አሁን ቅንነት ሆኖ እንደሚያደርጉት እኔ ይገባል ነገር ነው የሚደርስብህ። ኤሊን የቀሰፈው በዚህ ነው። ልጆቹ ዝም ስላለ ቅንነት ሆኖ ይሄንን የሚያመጣው ምን ማለት ነው? እንደዚህ ሲባል እሺ አንዴ ይስሙታ። እሱ ቋንቋው አይደለም ከንፈር ለከንፈር ምን ማለት ነው? ጸያፍ ነገር ሌላ ሰው አውራኝ። እንደው ከዚህ ጋር አላወራም። አንድ ጊዜ ኖ እንዲህ ካለ ባለየ ሰው ጋር አላወራም። ሌላ ሰው አውራኝ። ከየት ነው ያመጣው? ሌላ ሰው ያውራኝ። ከየት ነው ያመጣው ነው የሚባለው? እርኩሰት እንዲህ ያለ እርኩሰት ከአንድ ሰው ቃል ሲወጣ ይሄ የእግዚአብሔር መንግስት የማይወርሰው ያስታውቃል። ከቃል የተነሳ ይፈረድብሃል ያለ ጌታ ራሱ። ከኪሱ እኮ አይደለም። ይሄ የእናንተ መጽሐፍ እኮ ነው። መጽሐፉ ነው ያሳየው። መጽሐፉ አሁን ሚውት ያርጉትና መጽሐፉ ካልሆነ አስቆመዋለሁ። መጽሐፉ ከየት ነው ያመጣው? እኔ ጌታን ከሚሳደብ ሰው ጋር አላወራም። መምህር አንድ ጊዜ እኔ መረጃ ላመጣ ስል እየቀደመ መናገር፣ መምህር እርሱ ያመጣሉ። በዚህ እየነገረው ሳለ እየቀደመ መናገር። ቆይ አንድ ጊዜ ቆይ ሚውት አርጉታ። በሉ መልካም ቀን ይሁንላችሁ። ለምን ያደርጋሉ? ከሄዱ ይወሉት ባለፈው ይወሉት ማርያምን እመቤታችን የሚሳደብ እኔ ይወሉት በደንብ ላስታውሶት ዮሐንስ አፈወርቅ አሉ። ባለፈው ጊዜ ዮሐንስ አፈወርቅ ስለ ኢየሱስ ክርስቶስ ምልጃ በተናገረበት ቦታ ላይ ስለ ምልጃ አይደለም የተናገረው የሚል ሐሳብ እና ከዛ ምን አነሱ? አንድ ሐሳብ ቆይ መነንጋ ልክ እኔ ያንን ላቀርብ እንትኔን ስከፍት እርሶ ወርደው ሄደው የራስዎን ቤት ከፍቱ። እንደዚህ አያርጉ። መረጃ ሊመጣ ሲል ይሄ በአብዛኛው እናንተ ሰው ያለ እዚህ ላይ ይኸውልዎት፣ መምህር ቁጭ ይበሉና በደንብ ስሙኝ። እኔ እድል ሰጦታለሁ። ከፈለጉ 15 ይቅርታ ካልጠየቀ አልቀመጥም። ይቅርታ ማርያምን እንደዚህ ያለውን ከንፈር ለከንፈር ያለውን እግዚአብሔርን በድያለሁ ልጠይቀው እኮ ነው። ይኸውልዎት እኔ አሁን ይቅርታ አስጠይቀዋለሁ። ስሙኛው በደንብ አድርጎ ይኸው
ሚዩት አድርጉትና ስሙ። እኔ አሁን ይቅርታ አስጠይቀዋለሁ። እኔ ጥያቄ ጠይቀዋለሁ። ወንድማችን ተናገር እውነቱ ኤርሚ፣ ይሄ መጽሐፍ ኬት ያመጣው መጽሐፍ ነው? አሁን የምታሳየን መጽሐፍ። እሺ ቴንክ ዩ። እንደዚህ አይነት ጥያቄ ነው እንጠይቅ የምፈልገው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምጽላሊ ደብረ ጽዮን ማርያም ቤተክርስቲያን ያሳተመው በ2013 ዓ.ም ነው የታተመው። የአቡነ ሰላማ ከሳቴ ብርሃን አሳታሚው አባ ወልደ ስላሴ ወልደ ኪሮስ የምጽሌ ደብረ ጽዮን ባህታዊ ጽዮን ማርያምና የቅዱስ ፋሲለደስ የጉባኤ የጉጉቤን አባ ያፈቅረነ ጊዜ አበብነት ምናምን ነገር ብሎ ሌላ አስተዳዳሪው የገዳሙ አስተዳዳሪ የጻፉት ማለት ነው። ገዳሙ ነው የጻፈው፣ ገዳሙ ነው ያሳተመው። ምን ይላል? ኦኬ አፉን የሳመችው እኮ ማርያም ነች ብላ ያለችው ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ያደለችው። የጳጳሱንም አፍ ስሞ የማርያምንም አፍ ስማ ነው፣ አፉን ስማው ነው ፍሬምናጦስ ጵጵስና የተቀበለው። ወጡ አይደል? ይሄው ገጽ አንዴ ጠብቆኝ ገጽ 90 እና ገጽ 27 ላይ እንደዚህ ያሳያለው ማለት ነው። እንደ ያሳያለው ማለት ነው። ይታያል አይደል? ይሄ ጽሁፍ ጋይስ ገጽ 90 ኦኬ፣ ገጽ 90 ይታያችሁ። በዚህ ክፍል ላይ እኔ ሙሉን ሳነበው ያገኘሁት እንደዚህ ይላል። ቁጥር 24 በዚያችም ሌሊት አምላክን የወለደች በሁለት ወገን ድንግል የሆነች ቅድስት እመቤታችን ማርያም ከአላፍት መላእክት ጋራ 15ቱን ነቢያትና 12ቱን ሐዋርያት ከሁሉም ጻድቃና ሰማዕታት ጋራ መጥታ በያዘችው መስቀል ብርሃን ባረከችው። ማንን? አቡነ ሰላማን። ከዛስ አፉንም ሳመችው ይላል። አፉንም ሳመችው ይላል። ታዲያ እዛው ሲመጣመጡ የኖሩትን እነሱ ነውራቸውን ከጻፉ እኔ የተጻፈውን ማንበብ ምን ነው ነውሩ? ምን ነው ይቅርታም ጠይቀው። ቁጥር ገጽ 27 ተናገር እውነቱን እፊቴ አትቆም ብዬ ስል በመረጃ ነው። ኦኬ ከቁጥር 8 ጀምሮ እናንብበው። ዳግመኛም ሊቀ ጳጳሱ ጸባይህ እንዴት ነው? ስራህም ምንድነው? የመጣህበትስ ሀገር ከወዴት ነው አለው። ፍሬምናጦስም አቡነ ሰላማ ማለት ነው፣ የመጀመሪያው ጳጳስ የተባለው ማለት ነው። መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ። እኩል ነው የምናነበው፣ 1100 ሰው አብረን ነው የምናነበው። ኤርሚያስ ጋር ካሜራ ደብቆ ማንበብ የሚባል ነገር የለም። ትችለዋለህ። ኦኬ ልመናዬን ስማኝ፣ ምኞቴንም አድምጥ። ደጋጉ ነገስታት አብርሃ አጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛል እና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም፣ ጥምቀትና ቁርባንም ከነሱ ዘንድ አልነበረም ይላል። አሁን ጥምቀትና ሐዋርያ አልተላከም ብሎ የሚለው በሌላ መጽሐፍ ሐዋርያ ተላከ ብሎ የሚለውን ጭምር ደግሞ እናሳያለን በሌላ ጊዜ። ስለዚህ ምክንያት በእነዚህ ደጋግ ነገስታት አብርሃና አጽብሃ ፍቃድ ወደ አንተ መጣሁ አሉ። ብፁዕ ቅዱስ ፍሬምናጦስም እንዲህ ባለው ጊዜ ሊቀ ጳጳስ አቡነ አትናቴዎስ መልሶ ነገርህ ብሩክ ነው፣ ቃልህም የጣመ ደስ የሚያሰኝ ነው። የወለደህ አባት ምን ይመስል? የወለደችስ እናት ምን ትመስል? የተሸከመች ማህፀን የተባረከች ናት። አንተን ያጠቡ ጡቶች የተባረኩ ናቸው። የተወለድክባትም ዕለት የተባረከች ናት አለው። ማ አትናቴዎስ የሚባለው አይደል? ቅዱስ አትናቴዎስ ማለት ነው። ከዛስ ይህንንም ብሎ አፉን ሳመ። አትናቴዎስ ፍሬምናጦስን አፉን ሳመ። ጵጵስና ከመቀበሉ በፊት ከንፈር ለከንፈር እየተሳሳሙ ነው ወንዶቹ ጵጵስና የሚቀበሉት። አንድ ማርያምም እየሳመች ነው። ገጽ 27 ላይ ሚዩት አድርገው። ገጽ 27 ላይ ፍሬምናጦስን አትናቴዎስ የቤተ ክርስቲያን አባት የተባለው ከንፈሩን ሳመ ይላል። ይሄ እኮ ነው ሌዝባዊነት፣ ይሄ እኮ ነው ግብረ ሰዶማዊነት። ገጽ 90 ላይ ማርያም ሳመችው ይላል። የተላጠ ኮረንቲ እንዳትይዙ ኤርሚያስ ጋር ስትመጡ በደንብ አስባችሁበት ነው። መጽሐፍቶቻችሁ ነው የተናገሩት ነው። በገዳም የታተመ አታሳቡቡን በማን ነው? ኦኬ ይህንን ብሎ አፉን ሳመ፣ እጁንም በራሱ ላይ ጭኖ በገጽ በትምህርት መስቀል አማትቦ ባረከ ይላል። ማርያም አፉን ማነው? አትናቴዎስ የከሳቴ ብርሃን የፍሬምናጦስን አፉን ሳመ። ገጽ 90 ይኸው ገጽ 90 እዛ ንስሐ አግባብ ላይ የምትሆነው ካሜራ ከፍቼ ተንበርክኬ ይቅርታ ጠይቃለሁ። ንስሐ የምታስቀብለኝ ከሆነ ይሄ ጥፋት ከሆነ ማለት ነው። ገጽ 27 ይኸው አትናቴዎስ ፍሬምናጦስን አቡነ ሰላማን አፉን ሳመው። ኦኬ ገጽ 90 ላይ ማርያም ተገለጠች ከ15ቱ ነቢያትና ከቅዱሳን መላእክት ጋር ሁሉ
ከዛ መታስ በያዘችው መስቀል ባረከችው፣ አፉንም ሳመችው። የመሳሳም መጽሐፍ ነው ብራዘር። ማርያምም አፉን ስማ፣ አትናቴዎስም አፉን ስሞት ነው ከሳቴ ብርሃን የሚባለው የመጀመሪያ ጳጳስ ነው ብሎ የሚሉት ፍሬምናጦስ ስልጣን አምጥተናል ብሎ የሚሉት። ይቅርታ መጠየቅ አለብህ ብለህ ካልከኝ እጠይቃለሁ። ጠብቃለሁ። ይቅርታማ ትጠይቃለህ እኮ ይቅርታ ትጠይቃለህ። ግን እሳቸውን አንዴ እንትን ልበላቸው። መምህር ሰሙት መጽሐፉ ላይ ያለውን ነገር እኔም አውቀዋለሁ። በእናትህ ሪሰርች የሰራሁበት ነው። ቀጥሉ። እሺ ሪሰርች ሰርተውበታል። እሺ ከፍ አድርጎት ሪሰርቹን ያቅርቡልን። ከፍ አድርጌ ይወጣለሁ። ከመሳቢያ እጅ እንዳመጣ ሪሰርቹን ከመሳቢያ እንዳመጣ ነው ሪሰርቹን። ሰርቼበታለሁ አላሉም እንዴ? ከሰሩበት አምጡና ሪሰርቹን ቲሲሱ እንዳመጣው ነው የፈለጉ እንደፈለጉ። እርሶ ቴሲሱንም ካመጡት ያምጡት፣ አለበለዚያ ደግሞ ያድምጡ። ቲሲሱ የሁለት ያዳምጡኝ። እኔ እንዲሁም ዳውንት ይባላል ቦታው ልንገራችሁ። ገድለ አቡነ ሙሴ ይባላል። አጠቃላይ እነ አቡነ ሰላማን እነ አብርሃ ጽባን የያዘ ማለት ነው። የነ ንግስት ሳባን የያዘ አገኘዋለሁ። ምን ዶክተሬቶን ነው የሰሩት? ጉግል ላይ ማግኘት ይችላለሁ። ለጥፎታል ማግኘት ይችላሉ። ኤምኤ ነው። ቆይሽ ላውጣው አንዴ። ያድምጡ። ለማንኛውም ግን መንገዱን ያድምጡ። 3 ሰዓት እየሆነ ነው። ችግር የለም። 2 ማስተርስ አለኝ። ሁለቱንም አሳዩታለሁ። 2 ማስተርስ አለኝ። አሁንም ራሱ ቅርብ ከሆነ እግረ መንገዴን እየሞከርኩኝ በቅርብ ካለ ያሳዩንና ምክንያቱም የኤርሚን መጽሐፉ ላይ ያለው ስህተት መነገር ስላለበት አምጡኛ። አይደለም ሰውየው እንደፈለገው ስለሚናገር ለዚህ ነው ጌታችን እስመም ቃልከ ትትኮነን ወእምቃልከ ትጸድቅ፣ ከቃል የተነሳ ይፈረድባል ያለ እንደዚህ እንደተናገር ያለውን ነው። ለምን ሰው ቢያንስ ግብረ ሰዶም ምንድነው? ሌዝቢያን ምንድነው? ዝም ብሎ እንደዚህ ያሉት ይኸው ደመና ውሃ የሌላቸው ዝናብ የሌላቸው ደመና ያላቸው እንደዚህ ያሉን ተናግረው በራሳቸው ጥፉ ሳይባሉ የሚጠፉ ሰዎችን እንደዚህ ያሉትን እንደዚህ እንደተናገር ያሉትን ነው። አየህ፣ ለዚህ ነው የጥፋት ልጆች የሚለው ከአንዱ ከይሁዳ በስተቀር የጠፋ ልጅ የለም ያለ ተናገር። አሁን በራሱ እጅ የጠፋ ነው። መሳም ከንፈር ነጥቡ ተገኝቶ መሳም እኮ ያለ ነው እንዴ! ሰው ከመውደድ የተነሳ ወደዚህ እመቤታችን ናት የምትሰራ ወንድ አላውቅም ያለች ቢያንስ እንኳን ትንሽ መገመት ነበረበት። እና በራሱ ገሃነም የገባ ነው። ስለዚህ ቪዲዮ ላድርግላችሁ። ኤኒዌይስ ቪዲዮ ያርጉና ማስረጃውን አሁን ያዳምጡ። ይታዩታል። እስቲ የትኛው ማስተር ሴል የመጀመሪያው ያዳምጡ። አዲስ አበባ ዩኒቨርሲቲ ይነበቦታል። እናንተ አንብቡት። እሺ ይነበባል። አዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ሂውማን ላንጉዌጅ ስተዲስ። ቆይ እስቲ ይነበባል። እሺ ያንብቡት። ጆርናሊዝም ኤንድ ኮሚኒኬሽን ዲፓርትመንት ፊሎሎጂ አጥንተዋል። እሺ ፊሎሎጂ በማን የሰራሁት? ማን ነው የሚለው? እስቲ አንዴ እዚህ ላይ ይነበቦታል። የታለ ቢሉኝ ቴክስቹዋል ማን ይላል? ቴክስቹዋል አናሊሲስ የሚለው ግሩም ሽበሺ ነው የሚለው። ቆይ ትንሽ ከእንትኑ ጋር እምቢ ብሎኝ ነው፣ አልቃጠጥልኝ ብሎ ነው። ቆይ እስቲ እንደዚህ አሁን ይታያል። ወደ ላይ አድርጉት። ወደ ላይ እንደዚህ ወደ ላይ እንጂ እንደዚህ ትንሽ አሁንም ከፍ። አቡነ ሙሴ ነው የሚለው። ገድለ አቡነ ሙሴ ማለት ማይ ግሩም ሸዋባው ይላል። አየሁ ታች ወደ ላይ አድርጉት። ወደ ላይ አሁንም ትንሽ ወደ ላይ ከፍ። አሁንም ትንሽ ወደ ጎን፣ ወደ ቀኙ፣ ወደ ግራው፣ ሶሪ ወደ ግራ። እሺ ባይ ግሩም ሽባባው። እሺ አዩ። ስለዚህ ምንድነው ይሄኛው ደግሞ ሁለተኛው ማስተር ሴት ቱሪዝም ነው። ይሄ ቱሪዝሙ እንኳን አይገናኝም። እሱን ቁጭ አድርጎት። አይ ኖ ብዙ አለው እዚህ ላይ ያው ከፊሎሎጂው ጋር አይገናኝም ማለት ነው። ካልቸር ስላለው ብዬ ነው። እና ሰው ምንድነው ሶሪ ምንድነውና መሰላችሁ የዝም ብሎ አይደለም መናገር። ይሄኛው ገድለ አቡነ ሙሴ ማለት ትልቅ ገድል ነው። እነ ፍሬምናጦስን እና አቡነ ሰላማን ኢንክሉድድ ያደረገ ንግስት ሳባ ዘንዶ እንዴት እንዳስገደለች፣ የጥምቀት ሁኔታ እንዴት እንደመጣ፣
የኢየሩሳሌም ጉዞ ምን እንደመሰለ ቴክስቹዋል አናሊሲስ ይባላል። ቴክስቹዋል አናሊሲስ ማለት ቴክስቱን ማለት ነው። ቴክስቱ ምን አለው ውስጡ ቴክስቹዋል አናሊሲስ ይባላል። ራሱ የቻለ ትምህርት ነው። አሁን እሳቸው የተማሩትን አዳምጠኝ። ቆይ በእናትህ አትናገር አንተ። ዝም ብለህ ነው በእናትህ ትምህርትም ያለ ቆይ እንጂ እንዴ ምን ሆነ? ዝም ብለህ እንዴ ዝም ብለህ የወረድህ ነው። ዝም ብለህ ሳይህ ከየትኛውም ያለ ወረቀት አሳዩ አይደለም የተባሉት። ቅድም ስለ ፍሬምናጦስ ሐዋርያዊ ቅብል በመጀመሪያ ምን አሉ? ፕሮቴስታንት ገሃነመ እሳት ነው የሚገባው አሉ። አሁንም ይኸውልህ የእግዚአብሔር መንግስት አትወርስም። ያድምጡ። ከነ ወረቀት ጭምር ሸኛለሁ፣ ስርዓት ይዘህ አውራ። ከነ ወረቀት ጭምር ሸኛለሁ፣ ስርዓት ይዘህ አውራ። ፕሮቴስታንት አትወርስም። አሁንም ልንገርህ፣ አድምጥ እኮ በመረጃ አውራ። ታዲያ የእግዚአብሔር መንግስት አትወርስም። ልንገርህ አንተ እሱን በብሉይ በአዲስ አውራ ወይ በመንፈሳዊም በዓለማዊም እስቲ እኩል እንደተማረ ሰው አውራ። እስቲ እኔ ፊት አውራ። እኔ እረኛ ነኝ፣ እንዳንተ ማሳይ ወረቀት የለም። በእግዚአብሔር ቃል ግን አልተማርክም። ገና መናገር ብቻ ነው እንደ ዘንዶ የተሰጠህ። አድምጠኝ። እኔ እንደ ዘንዶ መናገር ብቻ ሜዩት መናገር ብቻ ነው የተሰጠህ። ስራ ከሌላ አስወርዳለሁ። ተደማምጠን እናውራ። ምን ታመጣለህ አንተ? ተደማምጠን እናውራ። ከአንተ ጋር አላወራም። ካልተማረ ጋር አላወራም። ካላወራም ሜዩት አድርግና ከሌሎች ወንድሞች ጋር ታወራለህ። እኔ አንድ ደቂቃ ተናግሬ እሰጣለሁ። ከባሌ ጋር አላወራም። ከኔ ጋር ያወራል። ኤርሚ ይጨርስ። ኤርሚ አንዴ ሀሳቡን ይጨርስና እንሰጣቸዋል። ይኸው ሌሎች አውሩ። እኔ ከዚህ በኋላ አላወራም። ወንድምነት ይቅርታ መጠየቅ አለብኝ እንዴ? እግዚአብሔር ሰው ምን ሆነ ነው? አይ ሚዩት አድርግ። አንተኛው ሚዩት አድርግ። ሲሰጣችሁ ታወራላችሁ። ሌሎች ወንድሞችም አሉ፣ እንሰጣለን። ወንድማችን ብዙ ጠብቀሃል። ታወራለህ። እነኚህ ተለክፋችኋል እንዴ? ስርዓት በማጣት ተለክፋችኋል። እስካሁን ጠብቀሃል። ጠብቀን እና እንሰጣለን። አንዴ ቀን ማውራው ይቅርታ መጠየቅ አለብኝ ወንድምነት። የምን ይቅርታ? አልጠይቅም ማለት ነው። ለምን ይቅርታ ማልጠይቀው? በራሳቸው ቤተክርስቲያን መጽሐፍ በገዳም የታተመ ማርያም ከንፈሩን ስማው አትናቴዎስ ከንፈሩን ስሞት ፍሬምናጦስ ጵጵስና ተቀበለ ብላ የጻፈችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ስለዚህ ይህንን ሐዋርያዊ ቅብብሎሽ አመጣን ብሎ የሚለው ገመናቸውና ነውራቸው ተጎትቶ የማያልቅ ነው። ኦኬ፣ ይህንን እዚህ ውስጥ የገባሁት እኔ ለመግባት ፈልጌ አይደለም። እራሳቸው ግን እዚሁ ቁጭ ባልንበት እኛ ወንጌላውያን አማኞች ነን። ኦርቶዶክስ ካቶሊክ ነች ፕሮቴስታንት ያለችን፣ ኦኬ፣ በተለምዶ ፔንቴኮስታል እንባላለን። እኛ ግን የወንጌል አማኞች ነን፣ ክርስቲያኖች ነን። መንግስተ ሰማያት አትገቡም ብሎ ክሌም አድርጎ በ4 ነጥብ ዘግቶ የተናገረውን እኛ ፊት በብሉይ በአዲስ ኪዳን ጠቅሶ በዚህ ትምህርታችሁ መሰረት የእናንተ ፍጻሜያችሁ የእሳት ባህር ነው ብሎ ቢለን እሰየው። እውቀቱን ሲጠቅስ በእውቀት እንሞግተዋለን ማለት ነው። እውቀት ግን አልጠቀሰም። የባልቴት ወሬ የቡና ወሬ ነው ይዞ የመጣው ይሄ ሰርተፊኬት ያሳየው ሰውዬ ማለት ነው። በዚህ እረኛ መድኃኔዓለም ይረታሃል አልኩ። ገብተህ በብሉይ በአዲስ ኪዳን ብታወራ የከብት እረኛ ነኝ። 7ኛ ክፍል ነው ትምህርቴን የተውኩትኝ። ግን ከፈለጋችሁ ፕሮቴስታንት አልዳንም ብሉ ምትሉ ከሆነ በብሉይ በአዲስ ኪዳን ሞግቱን። ታሪክ ላይ ሄዳለሁ ብለህ ካልክ መውጫ መግቢያ ያሳጣለሁ። በምን? በእውቀት በመረጃ ካሜራ ከፍቼ ገጽ፣ መጽሐፍት፣ ህትመቱ የት እንደታተመ ግዕዝ ከአማርኛ እያሳየው ለትውልድ ማለት ነው። ሁሌም ምላት ቃል አለ እንደ ደብረ ብርሃን በግ እነድሃለሁ ማለት ነው። በመረጃ ከሆነ ካልሆነስ ማውራት ትችላላችሁ፣ ጥላቻችሁ ማለት ነው። ስለዚህ ይቅርታ ማልጠይቅበት ኤርሚዬ የመጀመሪያው ላይ ፊሎሎጂ ተምረዋል። የቋንቋና የጋዜጠኝነትና የኮሚኒኬሽን እንዲሁም የቋንቋ ጥናት ፊሎሎጂ ተምረዋል። የመጀመሪያው ላይ። ሁለተኛው እንኳን ቱሪዝም ነው። እሱ ላይ ችግር ብዙም ምንም እንደዚህ አይነት ሀሳብ አይነሳም። እኔ ግን ኤርሚዬ አይ ወንደር ቱ ሂር ሪሊ በፍሬምናጦስ ላይ ሰርቻለሁ ስላሉ ፊሎሎጂ ላይ ከሰሩ እሱ ላይ ምንድን ነው የሰሩት የሚለው ማወቅ ፈልጌያለሁ። የሚገርም ምንድን ነው ሪሊ አሁን የአንተን ሀሳብ ያነሳኸውን ሀሳብ በመጽሐፉ ላይ የተነሳውን ሀሳብ ዲበንክ ሊያደርግ የሚችል ሀሳብ ምንድን ነው ያጠኑት? ያጠኑት ካለ ገብተው ይናገሩ። ግን ገና ስናገር የጮሁት ወይ ይሄን መጽሐፍ እኔ እንዳነበኩት እሱም ከበፊት አንብቦታል። ነውራቸውን ላለማውጣት እንዴት ነውራችንን አወጣ ብሎ ነው የጮሁት። ይቅርታ ይጠይቃሉ። ኦኬ ይቅርታ ይጠይቃል አልካቸው። መጽሐፉን አመጣሁት። መጽሐፉን ሳመጣው እንደተጻፈው አሳየው አይደል? ሁላችሁ እያያችሁ ተናገር እውነቱን ማምታታት የለም። ኤርሚ እድል ልስጣቸው ትችላለህ። ከአንተ ጋር አንተ ዝም በልና አሁን አንተ ያንተን አቅርባል። ጸጥ በልና ስማኝ። እሳቸው ይግቡ ካሉ ቶሎ ይላኩልኝ። ይግቡ። በቴሲሶን በሰሩት ላይ
እንግዲህ ፍሬምናጦስን በተመለከተ ሰርተው ከሆነ ምክንያቱም እርሶ እኔ የሰራሁበት ነው እንደውም ዲግሪን የሰራሁበት ነው የሁለተኛውን እንትን የሰራሁበት ነው ብለዋል። ግን ሁለተኛው ቱሪዝም ነው። ሁለተኛው ላይ እንዳልሰሩ ያው ባሳዩን ጊዜ ገብቶናል። ግን የመጀመሪያው ላይ ፊሎሎጂ ባጠኑ ጊዜ ሰርተው ሊሆን ይችላል። ስለዚህ ይግቡና የሰሩትን ስራ ይኸው ይህንን በዚህ ነው የሰራሁት ይህንን በተመለከተ ነው የሰራሁት የሚለውን ያቀርቡልን። ሌሎቻችን አንተ ትልቁ ላይ ሁን። አንዲት ኢትዮጵያ ብሎ የሚለው በጨዋነት ስለተቀመጠ ዝም በልም ስንለው ዝም ስላለ ለእሱ ልጅ ይሰጠው እሳቸው እስኪገቡ ድረስ ማለት ነው። በጣም ቆንጆ ሀሳብ። አንተ ትልቁ ላይ ሁን እና አንዲት ኢትዮጵያ ብሎ ለሚለው ወንድም ስጠው ስለጠበቀም። እሺ እሳቸው እስከሚቀመጡ ድረስ ቀጥል ወንድማችን። አንዲት ኢትዮጵያ ይቅርታ፣ በጣም ጥሩ ሰውነ ጸጥ ብለህ ጠብቀሃል። ኖርማል ብዙ ማውራት የማይመቸኝም። ከዛ ባለፈ ግን አንድ የጀመራችሁበት እና ቦታ የተለያየ ነው። አክቹዋሊ እኔ የገባሁት በቅድም ንግግር ወር ደግሞ ድምፅ እኔ ጋር ወንድማችን ወይ ምንድን ነው ብሉቱዝ ላይ ካለ ብሉቱዝን አውጣው። የሆነ ነገር ጋር ተገናኝቷል። ድምፅ ጥርት ያለ ድምፅ አይሰማም። ድምፅ ነው አሁን አይሰማም። እስቲ ቀጥላ ዜዶ እስኪ አንተ ሚዩት አድርግ። ለዜዶ እኛ ሚዩት እናድርግ። አንተ ሚዩት አድርግ። ብሬ ቆይተና ትንሽ ይቅርታ አድርጉልኝ። ስራ ቦታ ነው ያለሁት። አሳጥሬ ነው ለመናገር የምሞክረው የመጀመሪያው አጀንዳ ላይ። ከዛ በፊት ግን አንድ ሳልናገር የማልፈው ወይም አላልፈው ነገር ምንድን ነው? ልበ አምላክ ቅዱስ ዳዊት በመዝሙር ምዕራፍ 31 ከቁጥር 18 ላይ ያለውን ቃል ቢቻል ኤርሚ አንብበው። በቅዱሳን ላይ የሚናገሩ ከንፈሮች ዲዳ የሆኑ ነው። ይሄ ዳዊት ያለው ይገባል። ኤርሚ አሁን ለሁሉ ተናግረ እንትን ካልክ እውነት አንተ ጋር የለም ማለት ነው። ዝም ብሎ ስላሉኝ ማንበብ አይጠበቅብኝም። ስላነበኩት የአምላኬ ቃል የቱ ጋር ምን እንደሚል ስለማውቀው አንብበናል። በቅዱሳን ላይ የሚናገሩ ከንፈሮች ዲዳ ይሁኑ፣ በሽንገላ የሚናገሩ ከንፈሮች ዲዳ ይሁኑ ይላል አልኩት። በምን መልኩ ኢንተርፕሬት እንዳደረግ እሱን ራስህ ወቀው። እሱን ካለ ና ሞግተኝ። ብሉይ ኪዳን ላይ ማለት ስማኝ፣ አድምጠኝ። ዝም ብላ አትናገር፣ በእናትህ ይደብራል። እንደ ትልቅ ሰው አክት አድርግ። ከዛ ባለፈ እኔ በአሁኑ አጀንዳ ላይ እኔ ራሴ ጋም ያው እንትን ሌላ ምክንያት እንዳይመስላችሁ ላሳያችሁ አንዴ። ሶሪ ስራ ቦታ ነው ያለሁት። ይሄ ደግሞ የመንግስት ተቋም ስለሆነ ብዙም ሌሎች ነገሮችን ይዤ የምገባበት አይደለም። የአቡነ ሰላማ ከሳተ ቢራን ነገር ምናምን ለማውራት እኔም እኔ ጋር ያሉትን ትክክለኛውን መጽሐፍ ይዤ ነው ቁጭ ማለት ያለብኝ። ስለዚህ በሱ ዙሪያ አላወራም። ግን በቅድሙ ሀሳብ ከመጣችሁ ኢየሱስ ክርስቶስ የት ነው መነገር ያለበት? የት ነው መሰማት ያለበት? ወይረበር አምላክ የትም አለ። ስለሱ ቢነገር ቢወራ ምንም አይነት በደል አይሆንም። ነገር ግን ማንም ተነስቶ ማውራትና የሁሉም ተወካይ የሆነ ሰው ተነስቶ ማውራት ተመሳሳይ እንትን አይደለም። አሁን ከሃይማኖታዊ አውድ ወጥታችሁ አጉል የእልህ አይደለም ነገሩ መሆን ያለበት። እንዴት ነው የተነገረበት? ማንም አይደለም ኢየሱስ ክርስቶስ ብሎ የውሸትም ይሁን የእውነትም ይሁን እሱ የራሱ ጉዳይ ነው። ነገር ግን የራሱ ሰይጣን አምላኪነትን በተግባር ያሳዩ አሉ። በተግባር እየተራመዱ በተግባር ያደረጉ ያሳዩ ያስተማሩ አሉ። መብታቸው ነው። እነዚያ ግለሰቦች ግን ማንንም ወክለው አይደለም የሚናገሩት። ራሳቸውን በራሳቸው ብቻ ወክለው ነው የሚናገሩት። የልጅቷ ንግግር ግን ልጅቷ የተወከለችው ወይንም የልጅቷ ኃላፊነት ለኦርቶዶክሱ፣ ለሙስሊሙ፣ ለፕሮቴስታንቱ፣ ለሁሉም ነው ውክልናዋ። ስለዚህ እዛ ቦታ ላይ ከእሷ የሚጠበቀው የውክልና ስራዋ እንጂ ሃይማኖታዊ ትምህርት አይደለም። ሃይማኖታዊ ትምህርት የምታስተምር ከሆነ ውክልናውን ትታ ሃይማኖቷን መስራት አለባት። ውክልናውን የምትሰራ ከሆነ ደግሞ ሃይማኖታዊ ነገሯን በተግባር ባለችበት ቦታ ኖራ ማስተማር አለባት። ግለሰቧ የማን ተወካይ ናት ነው። አሁን ዘሎ ዝም ብሎ ደጋፊም ነቃፊም ከመሆን ይልቅ እሷ የተጠራችበት ምክንያት ምንድን ነው? እሷ የተጋበዘችበት መንገድ እና ሌሎቹ የተጋበዙበት መንገድ ተመሳሳይ ነው ወይ? አምሶሪ ይቅርታ፣ ምናልባት ተቋርጦ ከሆነ ስልክ እየገባብኝ ስለሆነ ነው።
እሷ የተጋበዘችበት መንገድና ሌሎቹ የተጋበዙበት መንገድ ተመሳሳይ ነው ወይ? እሷ የብዙሃኑ ተወካይ ናት። የብዙሃኑ ተወካይ ከሆነች ብዙሃንን በሚመለከት መልኩ ነው ሀሳብ ማስቀመጥ ያለባት። አትመስክር አይደለም፣ ትመስክር፣ እንደፈለገች ትመስክር። ነገር ግን የተጠራችበት ዓላማ ምንድን ነው ነው? ወይ ከመንግስት ፖለቲካ ወጥታ ወር ደግሞ ከሹመት ወጥታ ሃይማኖቷን መስራት አለበት። አለበለዚያ ደግሞ ሃይማኖቷ ውስጥ ቁጭ ብላ ሃይማኖቷን መስበክ አለባት። የወከላት ተቋም በዚህ አግባብ ተናገሪ ብሎ ነው ሊልካት የሚገባው። ስለዚህ የህዝብን ውክልና ኢግኖር አድርጎ መናገርና ያንን የተነገረውን ንግግር ደግሞ ወደ ሃይማኖት ሽፋን ውስጥ አስገብቶ ልክ አንዱ ላይ ዘመቻ ለማካሄድና ወር ደግሞ ጥቃቅን ነገሮችን ለመለቃቅም የሚደረግ ንግግር ተገቢ አይደለም። ሃይማኖታዊ በሆኑ ንግግሮች ደግሞ ተናገረ እውነቱን። ምናልባት ሹርሊ የኔ ሰዓት ምናልባት የስራ ሰዓቴ ትንሽ አወዛጋቢ ነው። ቅድም ባነሳቸው ሀሳቦች ላይም መናገር እችላለሁ ጊዜ ካለኝ። አሁን ግን ስራ ኦልሬዲ የጀመርኩበት ሰዓት ስለሆነ ብዙ መናገር አልችልም። አታገናኙት። የተባለው ነገር ሌላ ነው፣ እየተረጎማችሁ ያላችሁ ትርጉም ሌላ ነው። ኦርቶዶክስ ስራ አላጣም እሷን በዚህ ልክ ተንጫጭቶ ለመቃወም ማለት ነው። ስለዚህ እኔ ከሃይማኖታዊ ሳይሆን ኢቨን ከፖለቲካዊ አውድ ነው የማየው የእሷን ንግግር ማለት ነው። ይህንን ነው ምለው። ስንናገር ልክ ይኑረን፣ ለከት ይኑረን። እኛ ራሳችን ፈጣሪ ሆነን አንናገር። ፖለቲካዊ እንዴት ሆነ? እሷ ምንድን ናት የስራ ድርሻዋ? አስተዋዋቂ፣ መድረክ አስተዋዋቂ ማለት በዕለቱ ወይስ ሌላኛው ስራ ውስጥ? መድረክ አስተዋዋቂ አልኩ። በጊዜው አርቲስት ነች። በጊዜው እየሰራች የነበረችው መድረክ አስተዋዋቂ ነች። መድረክ ላይ የምታስተዋወቅበት መድረክ ላይ አንድ ስጦታ አለ ብላ ስለዛ እግዚአብሔር ለሰዎች ሁሉ ስለሰጠው ስጦታ ተናገረች። እንደ ክርስቲያን ተናገረች። በዛ መካከል ደግሞ በምድራችን በዓለም በሌላው ዓለም ያለ በምድራችን ታይቶ የማይታወቅ ወንዶች ሴት ሆነው የመጡበት፣ ሴቶች ጡታቸውን ገልጠው ፓንታቸውን እያሳዩ የመጡበት አጋንንታዊ የሆነ ፕሮግራም ነበረ። እዛ ፕሮግራም ላይ ስለ ጌታ ኢየሱስ ተናገረች። ምንድነው ጥፋቷ? እሷ እኮ ብትናገር ባትናገር የተናገረችው ኢቭን ከሃይማኖት ውጭ ሃይማኖታዊ ባልሆኑ ምንድን ነው ኔጌቲቭ ነገሮች በጣም የታዩ። ፖለቲካው ምንድን ነው ያልኩህ? ፖለቲካው ምንድን ነው? ምንድን ነው ፖለቲካው? ዛሬ እሺ፣ እንደዛ ከሆነ ይቆይም። ማስተዋል የስራ ድርሻዋ ምንድን ነው? ፖለቲካዊ ነው ብላለና ምንድን ነው ፖለቲካ ያደረገችው? ምንድን ነው? ምን አይነት ፖለቲካ ነው የሰራችው? ስላልገባኝ ውክልናዋ እኮ ነው ያልኩ ያለሁት። ምንድን ነው ያልከው? ይቅርታ አንዴ ዜድ ይቅርታ አድርግልኝ። እሱ እስኪመጣ ድረስ ቢያንስ ግን ዜድዬ መንግስት መጠየቅ ይችላል። መንግስት ከላካት ወይም የላካት ተቋም እኔ የላኩሽ እንዲህና እንዲህ እንድታደርግ እንጂ ኢየሱስን ተቀበሉ እንድትይ አይደለም ብሎ መንግስት ሊቃወም ይችላል። መብቱ ነው። የላከበት መንገድ ስላለ እዚያ ያለ ሰሚ ህዝብ ክርስቲያን ነኝ የሚል በአሕዛብ በሚያምንም በማያምንም መካከል ይህንን ቃል በመናገሯ ግን ሁሉም ሰው ይልቁንም ደግሞ ክርስቲያን ነኝ የሚል ሰው ደስ ሊሰኝ ሲገባው ከተቆጣ፣ ይሄ ነው ትልቁ ነገር። ወንድሜ ከተቆጡ ሰዎች መካከል ይኸው ሰው የመንግስት አካል ሆኖ እዚህ መጥቶ ቢያብራራልን እሰየው። የመንግስት አካል እኔ እንዴ አይደለም የላኳት ብሎ ግን በግለሰቡ በራሷ ይህንን ዋጋ ከፍላ የፈለገ ይሁን ኢየሱስ ይቀድማል ብላ ውድ የሆነውን ስጦታ ኢየሱስን ተቀበሉ ማለቷ የሚቆጣ ትውልድ ማንነቱን ነው የገለጠው፣ ተቃዋሚነቱን ነው የገለጠው። ይህንን መቃወም ያለበት መንግስት ነው ማለት ነው። የሰማነውን በእዝነ ልቦናችን ያሳድርብን። ዋናው መታወቅ ያለበት ግለሰቦች እዚህ መጥተው ትክክል አይደለም ካሉ እነሱ ራሳቸው ለስሙ ያላቸውን ጥላቻ የሚያሳይ ነው። ስሙን አለመቀበላቸውን፣ ስሙ እንዲጠራ የማይፈልጉ መሆናቸውን የሚያሳይ ነው።
አይ በስሙ አምናለሁ በክርስቶስ ከመጣህ እሺ እኔ ወንድም እስክትመጣ ነበር። እኔ ልውረድ አንዴ። እኔ አንድ የምትነግራችሁ አርቲስት ማስተዋል ማለት ማስተዋል ወንዶሰን ናት አይደል? አዎ ማስተዋል ወንዶሰን ማለት ደግሞ ተሿሚ ናት አይደል? አዎ ስትሾም ለማን ነው የምትሾሙ? በህዝብ ስትሾም ቀጥል። ለሃይማኖት ተቋም አይደለም የምትሾሙ አይደል? ሃይማኖት የነፍስ ስራ ነው አይደል? የነፍስ ስራ ወንድ ሆነው ወንድም አለም አንድ ጊዜ ክርስትና ሰዎችን ከሲኦል ማስመለጥ ነው አይደል? ዋናው ለመጣው ለነሱ ማሳብ ወንድሜን እኔ ላናግረው ብፁዬ ቀጥል። ወንድሜን እኔ ላናግረው አምላክ ያናግረው ደስ ይለኛል። አናግረው ማለት አገልግሎት አንጻር ስለእናንተ ነው ያገባኝ። ሐሳቤን ልጨርስ ነው ያገባኝ። አንዲት ከኔ ጋር እንድታወራ አንድ ያወራሁት ሐሳቤን ካላስጨረሳችሁኝ ምንም እንትን አያስፈልግም ክርክር። አንዲትዬ አውራ ኦርቶዶክሳዊ ወንድም ነው ብፁዕ አምላክ አውራው ኦርቶዶክሳዊ ወንድም ነው። ዜድዬ ቶ ከኔ ጋር ላውራ አንዲትዬ ወንድም ላውራ። እሺ እኔ እየተናገርኩ ያለሁኝ ከሃይማኖታዊ አውድ ሳይሆን ሃይማኖታዊ አውዱን አንድ ሰው ሰይጣን አምላኪነቱንም ወይረበር ማውራት ይችላል፣ መናገር ይችላል ነው። ነገር ግን እሷ ተሿሚ ናት፣ የተወከለችው ለሁሉም ነው፣ እኩል ነው። ይሄ ማለት ደግሞ ሀገራዊም ፖለቲካዊም የሚሆን ኢሹ ነው። ከሁለት አንዱን መርጣ ማከናወን ነው ያለባት። ቦታው ላይ የተገኘችው እንደ ሃይማኖት ተቋሟ ከሆነ ያን የሃይማኖት አውዱን ተከትላ መናገር ትችላለች። እንደገና ደግሞ የተላከችው እንደ ተወካይ ከሆነ የተወከለችበትን ዓላማ ሁሉንም የሚያማክል ሁሉንም የሚቀበል ንግግር ነው ማድረግ ያለባት ነው። ስለ ሃይማኖት የተናገረችው መመስከር፣ እሷ ስለተናገረችው ስለ ራሷ ኢየሱስ ክርስቶስ የትም መናገር ትችላለች። እኔ ግን ስለ ውክልናው ነው እየተናገርኩ ያለሁት። እሷ የተናገረችውን ኢየሱስ ክርስቶስ እኔ ልቀበል አልቀበል እሱ የራሴ ውሳኔ ነው የሚሆነው። እሷ ስለተናገረች በእኔ ላይ የሚጨምር፣ እሷ ስለተናገረች ከኔ ላይ የሚቀንስ ነገር የለም፣ ፐርሰናሊ ማለት ነው። ስለዚህ ነገር ግን የተወከለችበት ዓላማ ይህን የተናገረችበት አውድ ትክክል አይደለም ብለው የተናገሩትን በአጠቃላይ እነሱ ሁሉም ኦርቶዶክሳውያን ናቸው። እነሱ የተቃወሙት ኢየሱስ እኔ ጋር ነው የተቋረጠው። አንዲት እኔ ጋር ለማር ላይ የተቋረጠው እኛ ጋር ይሰማል። አንዲት ስልክ እየተቆራረጠ ነው። ስልክ እየተቆራረጠ ነው። እሺ አንዲትዬ ስልክ እየተቆራረጠ ነው ወይ? አንድ እንትን አድርጉትና ኔትወርኩን ያስተካክለው። እሺ አንዲት ሚዩት ምለው ነገር ስላለኝ ነው። ሚዩት አይደለም አንዲት። ምናልባት ይሰማ ከሆነ ድምፅን አሰማን፣ ካልሆነ ወይ ወጥተህ ግባ። ኦኬ ብፁዕ አምላክ መቀጠል ትችላለህ። አይ ቲንክ ይሰማ። መልካም። እሺ አንድ ነገር መረሳት የሌለበት ነገር አለ ዜድዬ። የሚያግባባን የማያግባቡን መሰረታዊ ሀሳቦች አሉ። አሁን እዚህ ጋር ስትገናኙ ስትሰባሰቡ ያገኘዋችሁ እንደ ኢትዮጵያዊነታችሁ አይደለም። እንደ ኢትዮጵያዊነት ተገናኝተን ከሆነ ልጅቷ ትክክልና ትክክል አይደለችም የሚለው ትክክለኛ አጀንዳ ይሆናል። የምናወራው እንደ ኢትዮጵያዊነት ሲሆን ወይም ደግሞ እንደ ሀገር ሲሆን እንደ መንግስታዊ ውክልና ሲሆን ትክክልና ትክክል አይደለችም ማለት እንችላለን። አሁን ግን እዚህ ጋር የተከተማችሁት እናንተም እኛም ደግሞ ስናወራ እንደ መንፈሳዊ ሰው እንደ ክርስቲያን ነው የምናወራው። እንደ መንፈሳዊ ሰው ስታወራ የት ቦታ ምን ቦታ የሚል ቋንቋ የለም። ክርስቶስ ቤትም በማንኛውም ቦታ ይጠራል። እኔ ድፍረትና ሞራሉን አቅሙን ካገኘው የሚያስከፍለኝን የደም ዋጋ ከተረዳው መስጊድ ውስጥ ገብቼ ልጮህ እችላለሁ። ክርስቶስ ማዳኑ ድፍረቱ ካለኝ አቅሙ አለኝ ብዬ የሚመጣብኝን አምኜ እቀበላለሁ ካልኩኝ
ጠቅላይ ሚኒስቴሩ በጠሩት መድረክ ላይ ወጥቼ ልጮህ እችላለሁ ክርስቶስ አድኗል ብዬ የሚመጣብኝን ዋጋ ለመቀበል ራሴን ካዘጋጀው ማለት ነው። ይሄ የሚሆነው እንደ ኢትዮጵያዊነት አስቤ አይደለም፣ እንደ ሀገር አስቤ አይደለም፣ እንደ መንፈሳዊ ሰው አስቤ ስናገር ማለት ነው። እኔ ከእናንተ ጋር የሚያገናኘኝ ክርስቶስ የሚባለው እውነት ነው። ክርስቶስ አዳኝ ነው አዳኝ አይደለም፣ አማላጅ ነው አማላጅ አይደለም የሚለው ነገር ላይ ከእናንተ ጋር እንድወያይ ያደረገኝ አንዱን ክርስቶስ እንዳለ ስላመንኩ። አንዱን ክርስቶስ በእናንተና በእኔ መካከል የሌለ ከሆነ ገና ለገና መጀመሪያ የምናወራው የትኛው ክርስቶስ የእናንተ ነው የኔ ክርስቶስ የሚለውን ነው ማየት ያለብኝ። ግን ክርስቶስ እንዳለ ስለተረዳው እናንተ አማላጅ ብትሉት እኔ ደግሞ አማላጅ አይደለም እላለሁ። ለምን? አንዱን ክርስቶስ ስለተማመንበት ማለት ነው። ስለዚህ አንድ ነው እውነት አለ። እቺ ልጅ ደፈረች፣ የሚያስከፍላትን ዋጋ አመነችበት። እንደምን? እንደ ክርስቲያን ነኝ ብላ ከማመኗ የተነሳ እኔ አንድ ነገር አውቃለሁ፣ በድፍረት እናገራለሁ። እናንተ ድናችኋል። ኦርቶዶክስ የነበራችሁ ፕሮቴስታንቶች ድናችኋል። የሚያመኝ እየዳናችሁ አለመሆናችሁ፣ በዚህም ከቀጠላችሁ የምትድኑ አለመሆናችሁ ብቻ ነው። ለምን? ኤርሚያስ የእግዚአብሔር ልጅነትን የሰጠችው ቤተክርስቲያናት ብዬ አምናለሁ። ይሄ ልጅነቷ የምትሽር አይደለችም። ማለትም ድነሃል የሚለው ማንነት ሰጥተዋለች በ40 ቀኑ። ስለዚህ መዳኑን ልሽረው አልችልም። እየዳና አለመሆኑ ግን ጠንቅቄ አውቃለሁ። በዚህ ከቀጠለ እንደማይድንም ጠንቅቄ አውቃለሁ። በዚህ ጉዳይ ላይ እናወራለን። ግን ኤርሚያስ ግን የፈለገ ስልጣን ይኑረው የፈለገ ነገር ይኑረው የሆነ ቦታ ሄዶ ክርስቶስ ያድናል ቢል ብዬ ልጮህበት አልችልም። ከጮህኩበትም አይሆንም። እንዴ ክርስቶስ በሁሉም ቦታ ሊነገርለት እንዴ ሐዋርያት የከፈሉት ዋጋ ምንድነው? ሐዋርያት የከፈሉት ዋጋ ከምንም የተነሳ አይደለም፣ ከክርስቶስ የተነሳ ነው። የምንወዳቸው ሰማዕታት እና አቡነ ተክለ ሃይማኖትን የምንወዳቸው በምንድን ነው? ንግስናም እኮ ነበራቸው። በንግስናቸው ውስጥ ግን ክርስቶስን ይሰብኩ ነበር ነው የምናውቀው። የክርስትናን ሕይወት ይሰብኩ ነበረ። በሀገራችን ክርስትናን ያስፋፉ ነበር ብለን ነው የምናውቀው። በንግስና ማዕቀፍ ውስጥ እንደነበሩ እኮ እናውቃለን። በስልጣን ማዕቀፍ ውስጥ እንደነበሩ እናውቃለን። ስለዚህ ለምን በስልጣን ማዕቀፍ ውስጥ ሆነው ክርስቶስን በሀገሪቷ እንዴት ሰበኩ፣ መንፈሳዊ ሕይወትን እንዴት አገለገሉ ልል አልችልም። የሚያስከፍላቸውን ነገር አምነው ከፍለዋል፣ ለኔም አርአያ ሆነዋል። ስለዚህ ኦርቶዶክሳዊ ሆነን እንደ መንፈሳዊ ሰው ሆነን ከፖለቲካ አኳያ ልናወራ አንችልም። ይሄ ስህተት ይሆናል። እንደ ክርስቲያን ሆነን ደግሞ ክርስቶስ ሲጠራ ስናይ ይሄ ድንቅ ነው። ለምን? የሚከፈለውን የደም ዋጋ ለመክፈል ስልጣንም የሚያስወርድ ከሆነ ለመውረድ ልጅቷ ቆርጣ ከተነሳች ከቃል አኳያ የጠራችሁ ክርስቶስን ነው። ከቃል አኳያ ጠጋ አድርጌ ግን ይሄ ነገር ግን በፍጹም ልብሽ ያመንሽው ነው ብዬ ልጠይቃት እችላለሁ። ውስጠ ማንነቷን ከማወቅ የተነሳ ይሄ ነገር ግን በፍጹም ልብሽ ነው ብዬ ልጠይቃት እችላለሁ። ካልሆነ ግን ገና ለገና ባለስልጣን ስለሆንሽ ብዬ የምተቻት ከሆነ ኧረ የማይተች እውነት አለኝ። የማልደራደርበት እውነት አለኝ። ቤተክርስቲያኔ ጉልላቴ የምትለው መሰረቴ የምትለው ክርስቶስ የሚባል እውነት አለኝ። ስለዚህ በሱ ልደራደርበት አልችልም። ሰዎች ክርስቶስን ሲጠሩ ከሰማው እባካችሁ በፍጹም ልባችሁ ጥሩት ብዬ ላለው እንጂ ለምን ጠራችሁት አልልም። ስለዚህ ቦታውን እንወቀው። ዜድዬ እንደ ሀገር እያወያየ ከሆነ ትክክልና ትክክል አይደለችም ይምጣ። እንደ መንፈሳዊ ነገር እያወያየ ከሆነ ደግሞ ሊሆን የሚችለው የእሷን ፈለግ ተከተሉ። ያቺ ሳምራዊቷ ሴት ምን አደረገች? ክርስቶስ ካወራት በኋላ ሂዱ ያየሁትን ይሁን ያለችው፣ ሂዱ የነገረኝን ስሙን ያለችው። በቃ ምንም ልታረጋችልም፣ መስበክ አትችልም፣ መተንፈስ አትችልም። እንዲህ ነው ብላ ቃሏ ከአንደበቷ ሊከናወንላት አይችልም። ምን አለች? ሂዱ አየሁት፣ ሂዱ አናገርኩት ነው ያለቻቸው። ስለዚህ ይህችም ልጅ ይሄንን አድርገዋለች። ግን በፍጹም ልቧን ያደረገችው አይደለም። ከሷ ጋር ነው ማወራ። ግን በአደባባይ ማድረጓን ግን ልተቻው አልችልም። ይሄን ለማለት ነው። ዜድዬ አንድ ጊዜ አስተያየት መስጠት ይቻላል? ሚዩት ነህ ዜዶ፣ ሚዩት ነህ ዜዶ፣ ወንድምነት ሚዩት ነህ። ሶሪ እንትን መስሎኝ ነው። እሺ አይ ልክ ነው ማለት እኛ አሁን እየተናገርን ያለ ነው ብፁዬ ከመንፈሳዊ አንግል አንጻር ነው። ከመንፈሳዊ አንግል አንጻር ስናነሳ ደግሞ እህታችን በጣም ወሳኝ የሆነ አቋም ወስዳለች። ስለ ኢየሱስ ተናግራለች። ኢየሱስ በየትም ቦታ መነገር አለበት። በየትኛውም ጊዜ በየትኛውም ስፍራ መነገር አለበት። ዋጋ በሚያስከፍል ቦታ እች ልጅ ትልቅ ሪስክ ወስዳን ያደረገችው ስለ ሕይወቷ ጌታ ስለ አዳናት
እኔ ከሁሉ ነገር በላይ በኢትዮጵያ ታሪክ ለመጀመሪያ ጊዜ ምናልባትም ደግሞ አንዳንዶቹ አሁን ቅርብ ጊዜ ወደ ኦርቶዶክስ ቤተክርስቲያን ገባን ያሉ ልጆች ያሳዩት ባህሪ ራሱ የሚገርም ነው። ተጠምቀናል፣ ከዚህ ከፕሮቴስታንቱ ሄደናል ብሎ ያሉ ሰዎች ይሆኑ የነበሩት የሚገርም ነው። አንዳንዶቹ እንግዲህ እንዳያችሁት የሴት ቦርሳውን ላይ ያዙ አሉ፣ የሴት ልብስ የለበሱ አሉ፣ የተጣበቀ ልብስ በላያቸው ላይ ታይት የለበሱ ወንድ ሆነው ግን ሴት የሆኑ እና ሹሩባት ሰርተው ያሉ እና በጣም አሰቃቂ። እኔ ለመጀመሪያ ጊዜ በኢትዮጵያ ታሪክ እንደዛ ሳይ ነው። ሲሆን ተረባርቦ ኦርቶዶክሱም የትኛውም ስለ ኢየሱስ ስለ መዳን ያወራል እንጂ ያንን ቦታ የኢየሱስ አዳኝ የሆነው ጌታ በሰማይ በምድር አንድ የሚታወቅ በስሙ መዳን አለበት የተባለው ይሄ ስም ስለተነገረ የሚቆጣ እኔ ከእባቡ ውጭ ሌላ ነው ብዬ አላምንም። ስለዚህ ልጅቷ ጌታ ኢየሱስ መንፈስ ቅዱስ በእሷ ተናግሯል ብዬ ነው የማምነው። ትክክለኛ ቦታና ጊዜ ላይ ተናግራለች። እነዛ ወንድ ሆነው በሴትነት የመጡ ሴት ሆነው ያለ እፍረት የመጡ እነዛን ማግኘት እድል የዛን ቀን ብቻ ሊሆን ይችላል የምታገኛቸው። ያገኘችውን እድል ተጠቅማለች። ይሄው እስከ ዛሬ ድረስ መነጋገሪያ ሆኗል ይሄ ነገር ማለት። ስለዚህ በጣም ጥሩ ነገር አድርጋለች። መንፈሳዊ ስራ ሰርታለች ብዬ ነው ማምነው። የምናወራውም ከመንፈሳዊ ነገር አንጻር ነው። ብዙ የጌታ ኢየሱስ ይባርክ። ሌላውን ነገር በሌላ ጊዜ እናነሳለን። ያነሳቸው ነገሮች አሉ። እኛን በተመለከተ ድናችኋል። ከዚህ በኋላ ያለው ግን በዚህ ከቀጠላችሁ ከቤተ ክርስቲያን አካል ውጭ ስለሆናችሁ አልዳናችሁ የሚል ሀሳብ ተናግረሃል። እሱን ችግር የለውም፣ ሌላ ጊዜ በደንብ እናወራበታለን። ግን አሁን በዚህ እንቀጥልና ሌሎች ወንድሞች አሉ የገቡ ዳን